በስመ አብ ወወልድ ወመንፈስ ቅዱስ ትሕትነ ዝንቱ መጽሐፍ ለ21 ዘመነ መንግስቱ ለቀዳማዊ መለስ ዜናዊ ንጉሠ ነገሥት ዘኢትዮጵያ ብሎ የቀለለ ስነ ጽሑፍ ጥበብ አይደለም። ብላታ መባል ህልም ይዞኝ ነበር። 2 ጊዜ በእኔ ህይወት ውስጥ የመሞት አደጋ ገጥሞኝ ነበር። በዚህ ዘመን የወጡትን መጽሐፎች ወደ ኋላ ስመልሳቸው ምናልባት ከ10 ከ15 ወይም ከ20 ዓመታት በፊት የተሰሩ ናቸው ስል ማሽሟጠጥ ሁሉ አለ። ያሽሟጥጡኛል። አቤት ውሸት እስከ ማለት ድረስ የደረሱ ሰዎች አሉ። ግን የሚያስዋሽ ምንም ሞቲቭ የለም። አብንቶና ንገረው ለወልድ ተሰቅሏል፣ ተገርፏል፣ እሱ ያውቃል። የሁሉም ሰው ቤት ነው፣ ብዙ ሰው የሚሰበሰብበት ነውና እንግዲህ አንድ ቀጭን ገና አፍለኛ ወጣት የነበርኩ ሰው ያን አለማየሁ ቤት ይሄድ ነበርና አለማየሁ ጋር ሲሄድ ብዙ ጉዳዮች ላይ ይወራል፣ ብዙ ጥያቄዎች ይመጣሉ። አንድ ወቅት ስለ ኢትዮጵያ ስነ ጽሑፍ እነሱ መሀል ክርክር ተነሳ። እኔ ደግሞ ጋዜጠኛ ስለነበርኩ ፕሮግራም የመስራት እቅዱ ስለነበረኝ አለማየሁ ጋር በመጠኑ ተከራከርኩና አወራው። ተከራከርኩ እንኳን አይባልም፣ አለማየሁ ጋር መከራከር ያዳግታል። ስለዚህ ለማውራት ሞከርን። መጨረሻ ላይ አለማየሁ ከቆየ መጽሔት ላይ አንድ ጽሑፍ ኮፒ አድርጎ ሰጠኝ። ያ ጽሑፍ በኢትዮጵያ ስነ ጽሑፍ ውስጥ በጥባጭ ደራሲ ያስፈልጋል የሚል አንድምታ የነበረው ነው። በዋነኝነት ጎረምሶች ይብዙልን የሚል ጥያቄ የነበረው እንደነ ሰለሞን እንደነ ስብሐት ያሉ ደራሲያንን የሚመኝ ጽሑፍ ነበር። ስለዚህ እሱን ጽሑፍ አንብቤ እኔም እንዳቅሜ ጎረምሳ ስመኝ ነበር። በሚገርም ሁኔታ ግን እንቆቅልሽ ሆነና ራሱ እንግዲህ እንደ መጥምቁ ዮሐንስ ይምጡ እያለ ሲሰብክ የነበረው አለማየሁ በኋላ ላይ መጥምቁ ዮሐንስ ሳይሆን ራሱ እንግዲህ በትምህርተ ጥቅስ ውስጥ የኢትዮጵያን ዘመናዊ ስነ ጽሑፍ በኋላ ላይ ሪዲፋይን ከሚያደርጉት ሰዎች ጎረምሳ ይምጡ ብሎ ራሱ ጉርምስናውን ያወጀ ሰው ሆኖ አግኝቼዋለሁና ከዘመናት በኋላ አሌክስን በዛ ዘመን አልፎ እሱ ፊት ላይ ቁጭ ብሎ ለማውራት እድል ስላገኘው ራሱ ደግሞ መጥምቁ ዮሐንስም ራሱ ደግሞ የኢትዮጵያ ስነ ጽሑፍ ቀያሽም ስለሆነ እጅግ አድርጌ ላመሰግነው ሞክራለሁ፣ እወዳለሁ። እኔም እድሉን ስላገኘውና እሱ ፊት ለመቀመጥ ስለቻልኩ በጣም አድርጌ አመሰግናለሁ። ስለዚህ አለማየሁ በእድሜ እየበሰለ በተፈጥሮ እያረጀ በኢትዮጵያ ስነ ጽሑፍ ውስጥ ግን እየጎረመሰ ነው እየሄደ ያለው። ተቃርኖን እንዴት እንደምናስታርቀው አላቅም። መጎርመሱ በኢትዮጵያ ሞደርን ሊትሬቸር ውስጥ ባለው ሚና ነው። ሞደርኒቲ አንዱ ባህሪው መበጥበጥ፣ ቀውስ መፍጠር፣ ከዛ ላይ ማደስ፣ ከዛ ላይ ደግሞ ሌላ ኮንቲኒቲን እንደገና ማምጣት ነው። የኢትዮጵያ ስነ ጽሑፍ ገዳማዊ በመሰለ ሰዓት የመጡ 2 ሰዎች ካሉ አንዱ አለማየሁ ገላጋይ ነው። ስለዚህ ጎረምሳው አለማየሁ ገላጋይ እንኳን ደህና መጣ ማለት ፈልጋለሁ በግሌ። የኢትዮጵያ ስነ ጽሑፍ ላይ ደግሞ ከዛ ውጭ ባለው ፈሪሳ ላይ እንዳልኳችሁ ሪፍሌክሽን ነው ሊባል ይችላል። ግን ማፑን ነው ለዋራ ሞክረው። ሪዲንግ ማፕ ማለት እኔ ላነብበት የምሞክረውን የመጽሐፉን ፍሬም ነው እንጂ ማውሰው ከዛ በላይ ከሄድኩ የውይይቱ ሀሳብ ላይ ሜቢ ሁሉም ሰው ላይ ያሰባቸው ነገሮች ላይ እንደዛ ነው አይደለም የሚል መወዛገብ ውስጥ እንዲገባ አልፈልግም። በማፕ ደረጃ ግን ፈሪሳን በ3 ፍሬሞች ውስጥ ሚታይ ይመስለኛል፣ ወይም ደግሞ ለማየት ብንሞክር ብያምናለሁ። የኔ ምልከታ እንደዛ ነው። የሌሎች ደግሞ በጣም ብዙ እንደሚኖር ተስፋ አደርጋለሁ። የመጀመሪያው የፈሪሳ ትልቁ ዶሚናንት መልኩ ሚቶሎጂካል ፐርስፔክቲቭ ይመስለኛል። ስለዚህ ስለ ሚት ብዙ ሰዎች ታውቃላችሁ ብዬ አምናለሁ እዚህ ውስጥ ያላችሁ ሰዎች። ግን ሚት የባህል ርዕዮተ ዓለም ነው። ሚት የሃይማኖት ተረክ ነው። ስለዚህ አንደኛው ጉዳዩ ሚት ነው። የዚህ መጽሐፍ ሰው ሃይማኖታዊ ተረክ አለው፣ የባህል ርዕዮተ ዓለም አለው። በእነዚህ አይነት ተረኮች ውስጥ አለማየሁ መጽሐፉን ሊሰራው ሞክሯል። እንደዚህ ሲሆን እንግዲህ ከስነ ጽሁፍ ጋር ሚት ደግሞ የሚተሳሰርባቸው ሌላ መንገድ አለው። እንዳልኳችሁ ሚት ስነ ጽሁፍና ሞስት ፕሮባብሊ ሶሻል ዲኬይ እና ናሽናሊዝሙንም ልናካተው እንችላለን። ሶስቱን ማዕቀፍ ማድረግ ስለመወድ ነው እዚህ መጽሐፍ ላይ ሚቲካል ፐርስፔክቲቭ በእንደዛ አይነት ማዕቀፍ ውስጥ
የሚያርፍ ነው። ግን ሚት ሲሰራ ደግሞ በመጽሐፍ ውስጥ ፈሪሳ ውስጥ ብዙ መልኮች ይኖሩታል። ራሱን አለማየሁንም የሚቱ ፓርት ማድረግ ያስፈልጋል። ብዙ ጊዜ ብዙ ውይይቶች ላይ አለማየሁ ደራሲው የቱ ጋ ነው አንተ የቱ ጋ ነው የሚል ክርክር ስለምሰማ ፓርት ኦፍ የመጽሐፉ ስራ የመጽሐፉ አካል ደራሲውን መጽሐፉ ውስጥ ከተን እሱንም ራሱ ተንትነን አሴ ቴክስት እንደ ጸሐፊ ብቻ ሳይሆን እንደ ቴክስት አይተህ ነው በብዙ መንገድ ልንተነትነው እንችላለን ብዬ አምናለሁ። ስለዚህ ራሱ አለማየሁ የሂሮ መልክ ኑሮት የመጣበት መጽሐፍ ልናደርገው እንችላለን። ሞደርን ሂሮ ሲባል ለምሳሌ በቀደመው ዘመን የነበረ ተጋዳሊ የቴዎድሮስ ገብሬን ቃል የመመሬን ቃል ልዋስና ሃይማኖታዊ ነው። እንደ ገድላት አንድ የታለመለት የተቆረጠለት እጣ ፈንታ አለ። እነዛን ነገሮች ለማሳካት የመጡትን ፈተናዎች ሁሉ አልፎ መጨረሻ ላይ ለአምላኩ መገዛቱን የሚያረጋግጥበት ነው የቀደመው ዘመን ሚት። የኛ ዘመን ሚት ደግሞ የዘመን እንቆቅልሽን የሚፈታ የኛን ዘመን እጣ የኛን ዘመን ሸክም በገባው መንገድ ሊፈታ ሊያብራራ የሚሄድ ነው። አለማየሁ ፈሪሳ ውስጥ ይሄንን የዘመን ድብልቅልቅ በጓለ ቋንቋ ደግሞ የዘመን የመንፈስ ግርግር የኛ ዘመን በመንፈስ ግርግር ውስጥ ያለ ስለሆነ አለማየሁ በዛ የመንፈስ ግርግር ውስጥ እንደተፈጠረ ሰው እንዳለፈ ሰው እሱን ለመፍታት ይሞክራል። ይህን አለማየሁ ዘመን በእርግጥ ዱካ የሌለው ነው። ዱካ የሌለው ነው ሲባል ፊውዳሊዝም አብቅቶ አብዮተኞች ሲመጡ የመጣ ልጅ ነው። እሱ ልጅ ቢሆንም በዛ ዘመን ያ ዘመን በብዙ መንገድ ለማውራት ለማብራራት አደባባይ መቆም የሚያሰይፍበት ዋጋ የሚያስከፍልበት ዘመን ነው የእነ አለማየሁ ልጅነት። ስለዚህ እነ አለማየሁና የነሱ ትውልድ ምናልባትም ያ ትውልድ ድረስ እንደሚሄድ አላቅም፣ ይሄ ጠባይ ድረስ እንደሚመጣ አላቅም። ግን ብዙዎቹ ወደ ራሳቸው ወደ ውስጣቸው የሚያወሩ ናቸው። አለማየሁን እንደ ተጋዳሊ ከመጽሐፉ ውጭ ስናየው ግን አለማየሁ በገባው ልክ የዘመን እንቆቅልሽን ለመፍታት የሚሞክር በልቦናው ላይ ረጅም ዘመናትን የተጓዘ ብዙ ርቀት የሄደ በመውጣት በመውደቅ በመነሳት ውስጥ በገባው ልክ በመጽሐፍቶቹ የዚህን ዘመን እንቆቅልሽ የፈታ ለመፍታት የሚሞክር ሰው ነውና ሚቲካሊ ራሱን ካራክተር አድርገን ስናመጣው እንዲህ አይነት ትርጉም ይኖራል። ከዛ ውጭ በሚት ውስጥ ደግሞ ሚቶፖይሲስ ሪዲንግ የሚባል አለ። እሱ ሲሆን ደግሞ አለማየሁ በፈሪሳ ውስጥ በሰራው ሚቶሎጂያዊ ዓለም ውስጥ ምንድነው ሊፈጥር የሞከረው ሀሊዮቱ ምንድነው የአለማየሁ ሀሳብ ምንድነው የሚለውን ማሰብ ያስፈልጋል። እዚህ ውስጥ እንግዲህ ብዙ ነገሮችን ልናነሳ እንችላለን። በቋንቋ በትምህርት በሌሎችም ነገሮች በተወሰነ ደረጃ ደግሞ በጥቂቱ የህልም ዓለም የሚመስል ነገር አለው። ሚትና ህልም ራሳቸው ተቀራራቢ ናቸው። ለምሳሌ የካምቤልን ቃል እንዋስና ጆሴፍ ካምቤል ሚቶሎጂ ላይ በጣም ብዙ ነገሮችን የሰራ አንዱ ኤክስፐርት ስለሆነ ሚት የግለሰብ ህልም ነው ይላል። ከዛ ደግሞ የማህበረሰብ ህልም ደግሞ ሚት ይባላል ይላል። ሁለቱ ይፈራረቃሉ፣ ይቀያየራሉ። ስለዚህ አለማየሁ ህልሙን ሲጽፍ ሚት ነው፣ ሚቱን ሲነግረን ህልሙ ነው። እንደዛ አይነት ኢንተርቼንጀቢሊቲ አለው መጽሐፍ ውስጥ ብለን ልናገር እንችላለን። ከስነ ጽሁፍ አንጻር ብዙ ነገሩ ከሚት ጋር አያይዤ ያነሳሁት ነው። የሚት ጉዳይ በዋነኝነት ተረክ መተረክ ነው። ስለዚህ ተረክ ደግሞ ረጅሙ ጉዳይ በተረክ ውስጥ ስነ ጽሁፍ ነው እንደምታውቁት። አለማየሁ በጣም ጥበብና ብልጠቱ ወይም ነገሮችን የሚያስብበት ፐርስፔክቲቭ በዋነኝነት የሚመቸው ነገሮችን በምን መንገድ ለመስራት ሞክራለሁ ሲል በእንዲህ አይነት ስነ ጽሁፋዊ ዘመናዊ ስነ ጽሁፍ አካሄድ ውስጥ ያሉ ነገሮችን ጠንቅቆ ማወቁ ይመስለኛል። ስለዚህ ሚት አለ፣ ስነ ጽሁፍ አለ። ሁለቱን ነገሮች የሚገናኙባቸው ብዙ ነገሮች አሉ። አንዱ ደግሞ የእሱን ቴክኒካል ኳሊቲ አጉልቶ መረዳቱ ይመስለኛል። ሚትና ስነ ጽሁፍ ትክክለኛ ቦታቸው ሜታፈር ወይም ደግሞ ዘይቤ አገላለጽ እንለው እንችላለን። በተወሰነ ደረጃ ወደ ትምህርት ሌሎች ነገሮች እንሄዳለን። ግን ዘይቤ ነው፣ በዘይቤ ነው የሚጎሉት። የሚት ጉዳይ የሊትሬቸር ጉዳይ ሞር የሚያድገው በዛ ነው። አለማየሁ የኢትዮጵያ ስነ ጽሁፍ ውስጥ አንዱ ዶሚናንት መልኩ እሱ ይመስለኛል። ዘይቤያዊ አጠቃቀሙና ኤክስፕሬሽኑ ሰው ረቂቁን ነገር አጉልቶ እኛ ህይወት ውስጥ መዝራቱ ይመስለኛል። እና እንደዛ አይነት መልኮችን ይዞ ለመምጣት የሞከረ ነው ፈሪሳ። ምናልባት እንደ ሶስተኛ እንዳልኳችሁ ሰፋ አድርገን
ካየነው መወራረሱ እንዳይመጣ ዝም ብሎ የኔን ማፕ ነው እያወራው ያለሁት። ከዛ ውጭ የዚህን ዘመን ምስቅልቅልና የመንፈስ ግርግር ለማውራት የሚሞክር ሰው ነው በዚህ መጽሐፍ ውስጥ ደራሲውን የምንመለከተው። ስለዚህ አንዱ ፐርስፔክቲቭ ፖለቲክስን በለው ናሽናሊዝምን በለው የኛና የነሱ ጉዳይን በለው ግን እሱን ጉዳይ ሚቲካል አድርጎ ለማምጣት ሞክሯልና የኢትዮጵያ ፖለቲክስ አንዱ መሰረታዊ ክፍተቱም ይመስለኝ እንግዲህ የቀደመው ዘመን እስከ 1966 ድረስ የነበረው ያገሩ የውልሚት ተሸነፈና አዲስ መተካት አልቻልንም። እንደምታውቁት በደርግ ጊዜም ከዛ በኋላም በነበሩ ስርዓቶች ውስጥ የጋራ የወል ጉዳይን መፍጠር አልቻልንም። ስለዚህ ይሄ ዘመን አዲስ ሚት ይፈልጋል፣ አዲስ ሐሳብ ይፈልጋል፣ እንደገና ሁላችንም ሊያስተሳስር የሚፈልግ ትልቅ ዶሚናንት ተረት ይፈልጋል እና አለማየሁ በዚህ መጽሐፍ ውስጥ በቀደሙት ስራ ውስጥ የሞከሩ እያቀረበልን ያለው እየነገረን ያለው አዲስ ተረት የመፍጠር አዲስ ሚት የመፍጠር ጉዳይ ነው። በሞደርን ስነ ጽሁፍ ውስጥ አንድ ትልቅ ነገር ነው። በዚህ ዘመን ውስጥ አንድ ትልቅ ነገር ነው። ስለዚህ አስቀድሜ እንዳልኳችሁ አለማየሁ እንደ ጎረምሳ የኢትዮጵያን ስነ ጽሁፍ ከዓለም ጋር እኩል እንዲራመድ እያደረገ ነው። እንደኛ ዘመን ሰው ደግሞ የእኛን ዘመን እንቆቅልሽ በስራዎቹ ውስጥ ለመፍታትና ደጋግመን ወደ ራሳችን እንድንመለከት ለማድረግ የሚሞክር ሰው ነው። የኔን ምልከታ ሜቢ ዝም ብለን እኔ መጽሐፉን ልረዳ የምችልባቸውን ካቴጎሪካሊ ማደርግባቸው ነገሮች እንደዚህ እንረዳቸውና አለማየሁን ጋብዘነው ከዛ በኋላ በአንዳንድ ጥያቄዎች ውስጥ እኔም ሀሳቦችን እያነሳው ወደ ጨዋታነት እንቀይረዋለን። አሌክሶ እባክህ ወደ መድረክና እናንተም አጨብጭባችሁ እንደምትሸኙልኝ ተስፋ አድርጋለሁ። የፕሮግራሙ አዘጋጆች ይሄ ፕሮግራም እንዲሰምር አጋር የሆኑልን ሁሉ አመስግንልኝ ብለውኛል። ሰሙ ኦዲዮ ቡክስ እና ፖድካስት የዚህ ፕሮግራም ትልቁ ተባባሪያችን ነው፣ አመስግንልን ብለዋል። ከዛ ማልዳ ፕሪንት እና ቡኮሎጂ ኢቨንት ደግሞ ዋናውን ፕሮግራም በማዘጋጀት በኩል የዚህ ፕሮግራም አዘጋጆች ናቸው። ለሁሉም ምስጋና ይድረስ ብያለሁ። አሌክስ እንኳን ደህና መጣ። ያስፈራል ካንተ ጋር መቀመጥ አሁን አይደል ይገባኝ። ያስፈራል። ኦፍ ኮርስ እሱ ጋር ተቀምጦ ማንም ሰው ቢያወራ ያው በጣም መደንገጡ ማነሱም አይቀር ነው። እሱን ሁሉ ተቋቁመን እንቀጥላለን። ለመጽሐፍ በድጋሚ እንኳን ማርያም ማረች። የምርቃቱ አላገኘው የመንደርደሪያ ጉዳያችንን የምናደርገው ደራሲ ከዘመን ማምለጥ ይችላል ወይ የሚለውን ነገርም መጀመሪያ መነሻ ባደርገው ደስ ይለኛል። የኔ የሚሆነው እሱ ነው። ይሄ የኛ ዘመን ጉዳይ ነው። አንዳንዴ ከዘመን እናመልጣለን፣ በዘመን ሽንቁር ውስጥ ሌላ ማሰብ ይቻላል ብለው የሚሟገቱ ሰዎች እንሰማለን። ከዚህ በተቃራኒ ደግሞ የለም ደራሲ የሚኖረውን ህይወት ነው የሚነግረን መልሶ ይላሉ። ከየትኛው ጎራ እንመድብህ? ቁጭ ብዬ ማውራት አልችልም። ሰው ከዘመን ማምለጥ ይችላል ወይ? አለዛ ምኑን ሰው ሆነው ከዘመኑ ማምለጥ ካልቻለ? እስከ ዛሬ በአማርኛ ስነ ጽሁፍ ውስጥ የምንደለድላቸው ሰዎች አሉ። ሐዲስ ዓለማየሁ ጥቂት ወደ ኋላ ሄደው 1921 አካባቢ ያለውን የመሬት ምናምን ይላሉ። ግን አፄ ኃይለ ሥላሴ ጉልበት ካገኙ በኋላ የነበረውን የመሬት ይዞታና የባላባቶች የፊውዳሎቹ የምናምን ውጥንቅጥ ውስጥ መሰረት አድርገው የሰሩት ነው። ትንሽ ወደ ኋላ ማፈግፈግ ይቻላል ማለት ነው። በዓሉ ግርማን ያየን እንደሆነ ደግሞ አክቹዋል ታይም ላይ መሰረት ያደርጋል። አንዳንዴ ጋዜጣ እስኪመስለን ድረስ የቀይ ኮከብ ጥሪ ሲሰራ ልክ እንደዛ እዛችሁ ቦታ ላይ ለጋዜጣ በሚመች መንገድ የተከናወኑትን እያካተተ የተወያዩትን እየጨመረ ነው የሰራው። ብዙ ወደፊት ሄደን የሰራናቸው ስራዎች የሉም። ብርሃኑ ዘሪሁንን ያያቸው እንደሆነ እዛው አብዮት ውስጥ ማግስት ምናምን ምንድነው ደግሞ አንዱ ወደ ኋላ ወደፊት ምናምን እያረገ ያቀረባቸው ስራዎች አሉ። ማዕበል፣ የአብዮት መባቻ፣ የአብዮት ማግስት፣ የአብዮት ዕለት ምናምን የሚል 3 ስራዎች አሉና ብዙ ጊዜ ለጋዜጣ የጋዜጣ መንፈስ የተጸናወተው
ይቀርባሉ። ከአድማስ ባሻገር የወጣበት 1962 ይመስለኛል። እዛችሁ ላይ የሚከናወኑትን በራሱም ላይ የደረሰውን አንዳንድ ነገሮች የወጣቶች ጉዳይ ይዞ ነው የተነሳው። ፈሪሳ ግን ከዚህ ይለያል ብዬ አስባለሁ። ምክንያቱም ዛሬ የቆማችሁበት አፋፍ የሚያሳያችሁን አንጽሮ ለማሳየት ይሞክራል፣ ወይም ያልታያችሁን ጭምር። ያስፈራል ያለንበት ሁኔታ አይደል? የኔ የምንለው የሱ የምንለው ወንዝን መሰረት የምናረገው እነዚህ ሁሉ ኮንስኮንስ የላቸውም መቼ የሚል ጭብጥ ያነሳ ይመስለኛል። ያ ጭብጡ ደግሞ ሁሉም ነገር ባድማ ሆኖ ይሄ እንግዲህ እኔ ጨለምተኝነት ሊሆን ይችላል። ፈሪሳ ላይ ሁሉም ነገር ካበቃለት በኋላ ታላላቅ የሚባሉ የምናከብራቸው እንደ ጸጋዬ ገብረ መድኅን፣ እንደ ስብሐት ገብረ እግዚአብሔር፣ እንደ ከበደ ሚካኤል አይነት ሰዎች በዛ ተጽዕኖ ስር ባርነት ላይ ወድቀው የምናሳይበት ስራ ነው። ምናልባት ስነ ጽሁፉ ላይ የኔ ተጽዕኖ ስላለ ማለት ለስነ ጽሁፍ ያለኝ ቅርበት ስነ ጽሁፍ ውስጥ ያሉትን አባቶች መዘዘን እንጂ ጸጋዬ የስነ ጽሁፍ ብቻ አባት አይደለም። ስብሐትንም ስናየው እንደዛው መልኩ ይለወጣል እንጂ ያው ሌላ አባትነት አለ። ከበደ ሚካኤልም ጋር ስናይ ደግሞ የተሰናከለ አንዳች ባክግራውንድ አለ፣ ግን ወደፊት ለማሻሻል እድል የሚፈልግ አንድ አባት ሆኖ እዚህ መጽሐፍ ውስጥ ትርክት አላቸው። ሶስቱ የየራሳቸው ምዕራፍ ይዘው ወይም ክፍል ይዘው ትርክት ውስጥ ይገባሉ እና እነዚህ ነገሮች ምናልባት የምትሰሙኝ ከሆነ የምንሄድበት መንገድ እንዲመረመር ግድ የሚል ስራ ነው ብዬ ነው የማስበው። ምናልባት ወደዚህ ምን እንዳመጣኝ አላቅም። ከዘመኔ አልፌ ሊሆን ይችላል ተብሎ የሚታየውን ለመተንበይ የተሞከረበት ስራ ነው። እንግዲህ የመውደድ የመጥላት ወይም ደግሞ የአርት ሴንሱ ጎሎ የማስፈራሪያና ምናልባት እንደ ጋዜጣ የመዘገብ ጉዳይ በዝቶበታል የሚባልም ከሆነ አንድ ነገር ነው። ግን ቢያንስ እኔ የማስባቸውን ነገሮች እዛ ውስጥ ለማካተት ሞክሬያለሁ። ዘመኔን አልፌ ምናልባት የኔ ካለፈ በኋላ እዚህ ላይ አንዲት ነገር ላስታውሳችሁ። እየደጋገምኩ በዚህ ዘመን የወጡትን መጽሐፎች ወደኋላ ስመልሳቸው ምናልባት ከ10 ከ15 ወይም ከ20 ዓመታት በፊት የተሰሩ ናቸው ስል ማሽሟጠጥ ሁሉ አለ። ያሽሟጥጡኛል አቤት ውሸት እስከ ማለት ድረስ የደረሱ ሰዎች አሉ። ግን የሚያስዋሽ ምንም ሞቲቭ የለኝም። አሁኑን አልፈራውም፣ የበፊቱን መሸሸጊያ አላረገውም። ስለዚህ ምን ወደ ኋላ እንድሸሽ ያደርገኛል? አንድ ፈሪሳ ይውላችሁ ከዛሬ 10 ወይም 12 13 14 ዓመት በፊት ነው የተጀመረው። ይህንን መዝገብ ነው የሚባለው ወይም ደግሞ የኔ የማስታወሻ ወረቀት ለቴዎድሮስ አጥላው ሰጣለሁ። ለማንበብ ወይም ለማጥናት ይመቸዋል ብዬ አስባለሁ። አሁን እናንተ እጅ የገባው ወሪሳ አልነበረም። እኔ ለመጻፍ የፈለኩት በሌላ ቅርጹም ይዘቱም በሌላ መንገድ ነበር ለመስራት የተሞከረው። እዚች ጋር ትንሽ 1-2 ገጽ ላንብብላችሁ ይሆን? መጽሐፍ ውስጥ የለም፣ ግን በዚህ ደረጃ 130 ምናምን 16-20 ገጽ የሚሆን የተጀመረ ስራ ነበር። ለምን እንዳቋረጥኩ አላወቅኩም። ለምን ደግሞ ከዛ በኋላ በሌላ ፎርም 3 ጊዜ ተሞክሯል ፈሪሳ በዚህኛው ጋር እስኪመጣ ድረስ እና ምን ይላል? በነባሮቹ የአጻጻፍ ስልት ውስጥ ቅርጹን ለመጎተት የሞከርኩበት መግቢያ አለ። እዛ ላይ ምን ይላል? በስመ አብ ወወልድ ወመንፈስ ቅዱስ ትህትመ ዝንቱ መጽሐፍ ለ21 ዘመነ መንግስቱ ለቀዳማዊ መለስ ዜናዊ ንጉሠ ነገሥት ዘኢትዮጵያ ብሎ ይጀምራል። እነሱ ለጃንሆይ የንግስና በዓል የሚጀምሩበትን መንገድ ነው እዚህኛው መጽሐፍ ላይ ለማውጣት የተሞከረው እና ፎቶአቸውን ሁሉ ሲያለው ይመስል ይሆን እንዴ? እዚች ጋር ግርማዊት እቴጌ ምናምን የሚል አለ። ግርማዊ ቀዳማዊ የሚልም አለ። በዛ ተጀምሮ ምናልባት በዚህ ቅርጽ ፈሪሳ ቢጻፍ
እያሳቀ እያጫወተ ዘመናችንን ሊያስተዋውቅልን ይችላል። ዘመናችንን ብቻ ሳይሆን ተሻግሮ መጪውን ዘመንም ሊያሳየን ይችላል። የምንሄድበት የምንወድቅበት ጉድባ ሁሉ ከሳቅ ጋር አብሮ ሊያስተላልፍ ይችላል ተብሎ ነበር እንትን የሚለው ርዕሱ። በእርግጥም ፈሪሳ ነው የሚለው፣ ግን ምን ይላል ከስር? ካየሁት ከሰማሁትና ከገመትኩት ይላል። ገመትኩት ማለት ፊውቸር ነው አይደል? እና እንደሱ ብዬ የጀመርኩት ነበር። አንድ ሰሞን ብላታ መባል ህልም ይዞኝ ነበር እና ጓደኞቼ ተሰብስበው ወደ ምንድነው አሁን ፈረሰ መሰል አልፈረሰም፣ ስራ አቁሟል መሰለኝ። ምንድነው ዋቢ ሸበሌ ሆቴል ሄጄ የጃንሆይ ልጅ እባክህ ብላታ ብለህ ሹመኝ አልኩት። አንተማ ይገባሃል ብሎ ግን በኪችን ይሄ ምንድነው የማድ ቤት ማህተም ነው ላይ ያለው እንጂ ብላታ ተብያለሁ እያልኩ አወራ ነበር። ስታዩት አሁን ነው እናንተ የሳቃችሁት እንጂ ያኔ አምነውኛል ጓደኞቼ ሁሉ። እንደውም ስሙን ማናነሰው አንድ ገጣሚ ጓደኛዬ እለቱን ያ ብላታ የሚጸድቅበትን እለት መሰረት አድርጎ ተሜ ነገረው። አለማየሁ ብላታ ተብሎ ሹመት ስለተሰጠው ለሱም ይሁን ባክ ግጥም አዘጋጅ ተባለ። በ21 ነው ቀኑ እኔ ብላታነት ማገኘው። እሱ በ20 ደወለ። ያ ጉዳያችን እኮ ነገ ነው አለ። የቱ ጉዳያችን? በእውቀቱ ነው። የቱ ጉዳያችን ሲባል አለማየሁ ብላታ የሚባልበት። እሺ አንተ ደግሞ ባክ ቀልድ ነው ሲሉ ከዛሬ ጋራ ስንት ጊዜ ምናምን ተናዷል። ያችን ግጥም ቢያሳየኝ ደስ ይላል። ብላታ የተባልኩበትን አላሳየኝም። እሷን ብላታ ባገኝ እና እዚች ላይ ብላታ አለማየሁ ገላጋይ ይላል ፈሪሳ ከስር። ብላታ አለማየሁ ገላጋይ ለኔና ለተቀሩት 64 ሰዎች ቅድመ አያታችን መሆናቸው ነው። የዛሬ 80 ዓመት ግድም እኔና የኢትዮጵያ እርምጃ የሚል ምድጃ ነው እንጂ እኔና የኢትዮጵያ ምድጃ በሚል የማህተም መኪና አሳትመው አባስተው ባቀረቡት መጽሐፋቸው መግቢያ ላይ የዘር ሐረጋቸውን የሚገልጥ እንደ ዛፍ ፍሬ የተንዠረገገ ማብራሪያ አቅርበዋል። ያኔ ኢትዮጵያ የምትባል ሀገር ነበረቻቸው አሉ። አንዳንድ የቅድመ አያቴ ገለጻ ግራ የሚያጋባ ሆኖ አግኝቼዋለሁ። ለምሳሌ ከመሃል ሀገር ተነስተን 3 ቀን በአውቶቡስ ተጉዘን ይላሉ። አሁን ሀገር የሚባለው በባጃጅ የሚሽለኮለኩበት ግዛት ከመሆኑ አንጻር የአያቴ ገለጻ ግራ ያጋባል ይላል። እና ሀገር አቋራጯ ምን ሆናለች? ባጃጅ ሆናለች ማለት ነው። ተከፋፍለን እዛች ጋር የልጅ ልጅ ነው ማለት ነው። ያንን የኔን ዶክመንት አግኝቶ ሊያሳትመው የሚጥረው በዚህ መንገድ ነበረ መጽሐፉ ወደ ህትመት እንዲሄድ የፈለኩት። እያሳቀም ቢሆን ግን የሚነግረን አንዳች ጥሩ ነገር ወይም ማስጠንቀቂያ ይኖረዋል ለማለት ነው። ግራ አጋቢ ነው። ባህር ዳር እናድርና እንደገና የውሎ ጉዞ ይቀጥላል። የባህር ዳር የሚባለው ቦታ አጥኚዎችን አላስማማም። አንዳንዶቹ ባህር ዳር ኤርትራ ውስጥ ነው፣ ቀይ ባህር አካባቢ አቅራቢያ በሳሆዎች የተመሰረተ ነበር ይላሉ። ሌሎቹ ደግሞ የማይመስል ቦታ ለጢቃጢቆ አማሉ የመካከለኛ ጉርድ አማራ። እንግዲህ አንዱ የአማራ ክልል በብዙ ተቆራርጧል ማለት ነው። የመካከለኛው ጉርድ አማራ ሪፐብሊክ ውስጥ ጣና ወይም ጠና ማለታቸው ይሆናል የሚባል ሐይቅ ነበር። እምቦጭ በሚባል አረም ሐይቁ ሳይጠፋ በፊት እዚያ ሐይቅ አጠገብ የተመሰረተች ከተማ ባህር ዳር ትባል ነበር ይላሉ። ይህንንስ ወሻካቾች እንላቸዋለን ይላል። ይኸው እንግዲህ ነገሩ ሁሉ ካበቃ እንትን ከያዘ በኋላ ምንድነው የመከፋፈሉ ምናምን የማለቱ ነገር በሙሉ ፈር ከያዘ በኋላ የተጻፈ ለመሆኑ ነው። እንደዚህ እያለ መግቢያው ይቀጥላል። ልጁ 64ኛ ይሁን 65ኛ ትውልድ ነው እያለ የኔ አባቴ የአያቴ ምናምን እያለ የሚቆጥራቸው ነገሮች አሉ። ከዚህ በኋላ የሚተረከው ግን አንድ ሀገር ባጃጅ አገር አቋራጭ የሆነችበት ምድር ነው። ከዚህ ተነስተን ሳሙኤል 20 ኪሎ ሜትር ለመሄድ እንኳን 5 ሀገሮች ማቋረጥ አለብን እያሉ የሚሰጉ ሰዎች ናቸው። ሽፍታ ይበዛበት፣ ምሳሌው በሙሉ
ጥሩ ያልሆነ ያመፀ ምናምን ትውልድ የሚገዛው ብዙ ግዛቶች ተቆራርጠው የተቀመጡበት ነበር ፈሪሳ ለመጀመሪያ ለመጻፍ የተሞከረው። እሱ ቀረ። ምክንያቱም መሳሳቁ ያበቃል። እንዲህ በጠነከረና ብዬ ሳላስብ አልቀረውም። እንዲህ በጠነከረና በሚገፋተር በሚሳደብም ጭምር መንገድ መጻፍ አለበት ይሆን የሚቆነጥጥ የሚሸነትር ሊሆን ይገባዋል ብዬ ሳልወስን አልቀረም። መቼ እንደወሰንኩ አላውቅም። ከዛ በኋላ ከ10 ወይም ከ12 ወይም ከ14 ዓመት በኋላ ነው ይሄኛው ፈሪሳ በዚህኛው ዓመት የተጻፈው። በታተመበት ዓመት ውስጥ ተጽፎ ነው የቀረበው። ከዚህኛው ጋር እንዳይነካካ አድርጌያለሁ። ምናልባት ወደፊት እንደ ኢንሰርሽን ፔጅ ታስቦ ከኋላ እንዲካተት እናደርገው ይሆን አላውቅም። ሌላ ፎርም ስለሆነና ለጥናትም ስለሚመች እንዲች እናደርጋታለን የሚል ነው። አንዲት ስለ አማራጭ ቀልድ ልንገራችሁ። ሰውየው ሽማግሌዎች ሰብስቦ እድሜዋ ገፋ ወዳለች ልጅ ሽምግልና ሽማግሌዎችን ይልካል። መቼም ወግ ነው አይደለም? የልጅቷን ጭንቀት የሚረዳላቸው ማንም የለም እና ከተቀመጡት ሽማግሌዎች መካከል ለወንድ ሽማግሌዎች ጀባ ከማለታቸው በፊት አንድ ጥያቄ አቀረቡ። ለመሆኑ ምን አለው የሚያገባት ሙሽራው ብለው ጠየቁ። እና የወንድ ሽማግሌዎች የመለሱት መልስ ምን ይላል? ብዙ አማራጭ አለው። እኔም ብዙ አማራጭ አለኝ። በዚህ ፎርም ብቻ አይደለም፣ በታተመው ፎርም መጻፍ ይቻላል። ወደፊት እናጠና ይሆናል። በታተመው ፎርም ብቻ አይደለም፣ ወደፊት እንደገና ልንጽፈው እንችል ይሆናል። በይበልጥ ካልገባችሁ እንዳሁኑ የምትስቁ ከሆነ ወይም ደግሞ በዛው ባለነው መንገድ የምንቀጥል ከሆነ ዝም ብዬ አልሞትም መቼም። አንዲት ነገር ጣል አደርጋለሁ። ብዙ አማራጭ አለኝ ለማለት ነው። አመሰግናለሁ። አንድ ጥያቄ ልጨምርና ከዛ በኋላ ለእናንተ መድረኩን እሰጣለሁ። ከዛ አልፎ አልፎ እንቀጥላለን። ጨዋታችን እንቀጥላለን። አለማየሁ ስዕል ትስል ነበረ ድሮና እንዴት እንዳደረግከው አላውቅም። ቤት ውስጥ ሃይላንድ ምናምን ነበረው። ሃይላንድ ብቻ ነው የሚስለው። እኔ ግን ሳቅ የሃይላንድ ማስቀመጫ ምክንያቱን አላውቅም። ለማንኛውም ስለ ፈሪሳ ሲወራ የተጠላው እንዳልተጠላ ሌሎችም ላይ አለማየሁ አስቀድሞ ያነሳቸውን ሀሳቦች ድጋሚ በዚህ ዘመን ውስጥ በልክ የተሰፉ ነው ሳይ ደጋግሜ ጓደኞቼ ጋር ማነሳው አንድ ሀሳብ ትዝ አለኝ። በጎ ነገር ካልሆነ በስተቀር በኢትዮጵያ ታሪክ ውስጥ መጥፎ ነገሮች አመለጡን ብለን የምንቆጭ አይመስለኝም። ሁሌም ታሪክ ራሱን ይደግማል። እዚህ መጽሐፍ ላይም በታሪክ ካልተማርን ሁሉ ያው እንደ ሰፌድ ላይ ሩጫ ራሱን እየደገመ ይመጣልና ያመለጥናቸው ነገሮች በጣም ጥቂት ይመስሉኛል። እንግዲህ ከስንት ዓመት በፊት የተጻፈ መጽሐፍ በተወሰነ ማሻሻያ በዛ ትካዜ ውስጥ የነበረ ሀሳብ በዚህ ዘመን ውስጥ ሲሰፈር ማየት እንደ ትውልድ እንደ ሀገር ሚያም ይመስለኛል እና እንዳለመታደል ይሆን አላውቅም። ከዛ ውጭ እንግዲህ አንዳንድ ጊዜ ደግሞ ደራሲ ሲኮን እንዴት እንደሆነ አላውቅም። እኔ ምናብ ሰው የድርሰት ሰው ስላልሆንኩ ዳኛቸው ግን የኢትዮጵያ አብዮትን 62 ላይ በጻፍከው መጽሐፍ ውስጥ ራሱን አገኘው ሲለው ሞልቤር የኢትዮጵያ ፖለቲክስ ከምናብ የበለጠ የሚያስቀና የሚፈጥን ነው እና ህይወታችን ሁሉ ከምናብ ይበልጣል የሚል ሀሳብን አንስቶ አይቼ ነበር። ለማንኛውም ከአንተ ጋር አንድ ጥያቄ ላንሳና ወደ እነሱ እንሄዳለን። መጽሐፍ ውስጥ መጨረሻ ላይ ሀሳቡን ሲጨርስ ስለ ትንሣኤ ታወራለህ። ያንተ ትንሣኤ ምንድን ነው? ከየት ነው የሚመጣው? ብርሃኑ ድንቄ ሪቮሉሽን የጭቆና ጫንቃን ከአንዱ ወደ አንዱ ያሸጋግር ካልሆነ እኔስ በፖለቲካ ላይ ተስፋ የለኝም ይላሉ። ያንተ ትንሣኤ ከየት እንደሚመጣ ማወቅ እፈልጋለሁ። ስለዚህ እሱ ላይ ትንሽ ነገር በለኝ። የኔ ትንሣኤ ሌላ አይደለም፣ ጥለን ወደ መጣንበት መዞር ነው። ራሳችንን አላከበርንም፣ ራሳችንን ወደ ማክበር መመለስ አለብን። ራሳችንን አጣጥለናል፣ ራሳችንን ወደማናጣጥልበት ዘመን መመለስ አለብን። በጠላቶቻችን እየተመከርን ነው። በጠላቶቻችን የማንመከርበት ዘመን ላይ
ዞር ብለን ማየት አለብን። ከትንሣኤ የሚመጣ ነው ትንሣኤው ራሱ እና ያጠፋነው ብዙ ነገር ነው በይበልጥ በዚህ ትውልድ። እና ደግሞ አንዳንድ ነገሮችን ዞር ብዬ ስመለከት ለካ እኛ የምናስተጋባው የራሳችንን ድምፅ አይደለም የጠላቶቻችንን ነው። ብዙ ጊዜ መፍረሳችንን የሚፈልጉ ሌላም መጥፎ ነገር ለሚያቅዱልን ሰዎች ድምፅ ሆነን የቆየ ነው። አንድ ሰው አገኘው በሆነ ከኢሃፓ ጋር ከምንም ጋር ግንኙነት ያለው ሰው ነው። የተባበሩት መንግስታት ድርጅት ውስጥ ስለሚሰራ እነዛን ሁሉ ያገኛልና ምን ብሎ ነገረኝ? እሱ መጀመሪያ በእያንዳንዱ በአጃንሆይ ጊዜ የነበሩ ተማሪዎች ዘንድ ያሉ መምህራንና ዳይሬክተሮች ሁሉንም የብሔር ሰዎች ለየብቻቸው እየጠሩ ያናግሩ ነበር አለኝ። ማናገር ብቻ አይደለም፣ ጊዜ ሰጥተው ለምሳሌ ኦሮሞዎቹን ለብቻ፣ ትግራያንሶቹን ለብቻ፣ አማሮቹን አያናግሩም እንጂ ሌሎቹን በሙሉ ለየብቻቸው ምን ነበር ሲመክሯቸው የነበረው? ከዚህ ውስጥ ይሆን ኢሃፓ የሚባለው ነገር የወጣው? የተማሪዎቹ ተቃውሞ የመጣው ምኑን ታዲያ የኛ ድምፅ ሆነ ብለን እንድንጠይቅ ያደርጋል። እና በዚህ መመከርንም ማቆም ያ የትንሣኤያችን መነሻ ነው ብዬ እንዳስብ ያደርጋል። ወደፊት ብዙ ስራዎች እሰራለሁ ብዬ አስባለሁ። ሁልጊዜም መንገድ እያጠረና መዳረሻችን ጋር እየተቃረብን በሄድን ቁጥር እቅዳችን ይበዛል። አንድ ኪዘንታኪዝ የሚባል ጸሐፊ ሊሞት ሲል እግዚአብሔርን መለመን ጀመረ። መለመን አይደለም ቃል በቃል ማነጋገር ጀመረ ትላለች ሚስቱ፣ አጠገቡ ነበረች። አንዲት ዓመት ብቻ ስጠኝ፣ ከቻልኩ 2 አለዛም 3 አለዛም 4 አለዛም 5 እስከ ዛሬ ከጻፍኳቸው በላይ አንዲት ምጽፋት ልቦለድ አለችኝ እና እባክህ እያለ እግዚአብሔርን ይጠይቅ ነበር አለ። እና ሚስትየውን የሚያናግረው ጋዜጠኛ ታዲያ እግዚአብሔር ሰጠው ያን ቀን ሲሉት፣ አይ እግዚአብሔር ምኑ ሞኝ ነው፣ ኪዛንታኪዝ እኮ ከሚያስበው ሐሳብ ጋር አብረህ ካልወሰድከው በስተቀር አጥንቱ 25 ኪሎ ያኛው 15 ኪሎ ብቻ ቢበዛ 40 ኪሎ የሆነ ሰው ነው ይዞ ሊሄድ የሚችለው። ሐሳቡ ነው የበለጠ። ስለዚህ ያ ሊጽፈው ካሰበው ጋር አብሮ ከነግሬሱ ይዞት ሄዳ አለች። እና ሁሌ ስንቃረብ እንደሱ ነው። የኔ ሐሳብ አለ አሁን ለመስራት መሞክረው ብቻ አይደለም ሳስበውም ፋስኔት የሚያደርገኝ ከሪያሊቲ የሚያለያየኝ 1-2 ጊዜ በኔ ህይወት ውስጥ የመሞት አደጋ ገጥሞኝ ነበር። አንደኛው የመሞት አደጋ ወጣቶች ሆነን ያኔ ወደ ሰበታ ይኬድ ነበር። ሰበታ ሜታቦ እንትን የሚባል አለ የሚደነስ ምን የሚበላ ይዞ ሄዶ በተሳፍሮ ሄዶ ለምን እንደሆነ አላቅም እዛ ድረስ የምንሄደው ግን እና ቢያንስ 18 ወይም 20 ሜትር የሚሆን ፏፏቴ አለ እዛኛ የሄድንበት ቦታ እና የፏፏቴውን ስር ለማየት ሞከርኩ። ጠጋልኩ ለካ የፏፏቴው ርጭት ያ የእንትን ምንድነው እንዲያዳልጥ ያደረገው ድንጋይ አለ እዛ አካባቢ በሙሉ ድንጋይ ነው ያለው እና እሱ አዳለጠኝ። እዛ ገደል ውስጥ አልወደኩም አልልም፣ ግን አንድ የተፈጥሮ ምናልባት ሚስጥር እኔ ጋር አለ ማለት በዛች ጊዜ አጋጥሟል። እንደ ህልም ድጋሚ ጓደኞቼን ተቀላቀልኩ። እንዴት እያልኩ ሁል ጊዜ ጠይቃለሁ። እንዴት መሞት አልነበረብኝም? ከዛ ገደል መውደቅ አልነበረብኝም? እንዴት መድኃኔ ሳይረጋገጥ እንዴ ከጓደኞቼ ጋር ተቀላቀልኩ? ስለዚህ ህይወት ብዙ ፈርጅ አላት። የምንሞት ይመስለናል እንጂ ያንኑ ጉዳይ እዛው ህይወት ውስጥ እንድንቀጥል እድል የሚሰጥ ነገር አለ ማለት ነው። ሞት የሚባለው እሱ ነው። የዚህኛው የህይወት መልክ እንደዚህ ዞሮ እንደገና ይቀጥላል። ምናልባት ስንሞት የሞቱትን ተቀላቅለን እንደገና ህይወት ይቀጥል ይሆን አላቅም። ሌላው ደግሞ አንዴ ካሳንቺስ እሳት ተነሳ ምናምኗን እንትን ብዬ የሚጠጣውን ምኑም ብዬ ነው የገባሁት። አንኮራፋለሁ፣ እኔ ልነቃ አልችልም። የእሳት
የእሳት ደግሞ ዘዴ ምንድን ነው? እዛው እንቅልፍህን በጭስ እያፈነ መተንፈስ እያቃተ ምናልባት እሳቱ ሳይጀመርም ልትሞት ትችላለህ። እና ድንገት የባነንኩ ይመስለኛል፣ ያልባነንኩም ይመስለኛል። ተነስቼ ዝናብ እየዘነበ ነው። ከዛ ውስጥ በማስታጠቢያ ውሃ አውጥቼ ደፋሁበት። ሶፋው በሙሉ ተቃጥሏል። ከዛ ተኛው። ሶፋውን አውጥቼ ጣልኩ፣ ተኛው ነው። ይሄኛው አንዱ ቨርዥን። ሌላኛው ቨርዥን ግን ተኝቼ በእሳት የተከበበ አልጋ ላይ ተኝቼ አይቻለሁ በደንብ። ሁለት ቨርዥን ሆነ አይደል? ለምን? ሪኢንካርኔሽን ሌላ ነው። ዳግም ውልደት የሚባለው ሞትን አረጋግጦ አይደል? ሞት የሚረጋገጥ ነገር አይሆን እንዲሆን በእኛ ህይወት ውስጥ አይረጋገጥ ይሆናል። የምናየውና የምንኖረው ተለውጦ ይመጣል እንጂ ወደ ሞት አንሄድም ይሆን እያልኩ እንዳስብ አረገኝ። እንዲህ አይነት ነገሮች ከ7 ጊዜ በላይ ነገር አጋጥመውኛል። ይሄ የሚመጣው የምሰራቸው የጥበብ መንገዶች ሊሆኑ ይችላሉ ብዬ እንዳስብ አደረገኝ። አለ ምክንያት ወደ እኔ አልመጣም ይሄ ነገር እና ወደፊት ምናልባት ፋንታሲውም ህይወትን እየገለባበጠ እንደዚህ እንደ ቡና ቤት እየዞርን በዚህ ገብተን እዚህ ጠጥተን እንደዚህ ደግሞ ከዚህ ወጥተን እንደዚህ የምንዟዟርበት ሆኖ የሚመጣ ልቦለድ ምናልባት ይመጣ ይሆናል፣ አላቅም። ግን ከዚህ ከሪያሊቲው ወጥቼ የምገኝበት ሌላ የስነ ጽሁፍ ፈርጅ ውስጥ ሳልገባ አልቀርም ብዬ አስባለሁ። ምናልባት ለእናንተ ቃል ስለገባሁት ወይም ይሆናል ሰርቼዋለሁ ብዬ አላቅም። ይሁን እንግዲህ እንደሚሆን ይሆናል። እዚህም መጽሐፍ ላይ እንደዛ አይነት ሀሳቦች አሉ። እንደ ቀለበት የቱ ጋር ጀምሮ የቱ ጋር እንደማያቆም የምናውቃቸው የምናያቸው ታሪኮች አሉ። ለአንባቢያን እድሉ ልስጥና ከዛ በተለያየ ጊዜ እያደረግን እንሄዳለን። ስለዚህ ፈሪሳ ላይ አለማየሁ ጋር ጨዋታ፣ ጥያቄ፣ ሀሳብ ያላችሁ እጃችሁን ታወጡልኛላችሁ። ከዛ በፈረቃ እድሉን ሰጣችኋለሁ። አንድ ቁጥር እሺ፣ አመሰግናለሁ። ያው እኔ የፊልም ባለሙያ ነኝ፣ ነገር ግን አድናቂ ነኝ። በጣም እወዳለሁ። ዛሬም ከአለማየሁ ገላጋይ ማለትም ቅድም ብላቴ ብባል ደስ ይላል። ብላቴ ደህና ብያለሁ። ከዛም በመቀጠል ይሄ መጽሐፍ አሁን ከዚህ ከልጅ ልጆችህ ቢጽፉት ይህን መጽሐፍን ፈሪሳ መጽሐፍ ይህን ይዘት ወይም መልክ ይዞ ይመጣል ብለህ ታስባለህ ወይስ አታስብም? ይሄ የመጀመሪያ ጥያቄ ነው። ሁለተኛ ጥያቄ ደግሞ ያው በዚህ መጽሐፍ ላይ ብዙ ነገሮችን አይቻለሁ። ከብዙ ነገሮችን እንትን ብለን ፖለቲክስ አሉ ብዙ ነገሮችን ያው አለማየሁ ገላጋይ ምንም አይፈራም በነገራችን ላይ። ስለዚህ ይህንን ነገር አሁንስ በሌላ መጽሐፍ ላይ በምን ዘርፍ በምን እንጠብቅ አሁንስ የታሰበ ነገር አለ ወይ ነው? አመሰግናለሁ። ክብረት ይስጥልኝ። እናመሰግናለን። ጋሽ ከልብ አድርጌ አመሰግናለሁ። ስላየሁም ነፍሴን ደስ ብሏታል። ከመጽሐፍህ ገጽ 82 እና 83 ላይ 2 አረፍተ ነገሮችን መዝዤ ነው የምናገረው። ይህን ጥያቄ ሳቀርብ 2 አጫጭር ጥያቄ፣ እነዚህ 2 አረፍተ ነገሮች ምክንያት አድርጌ ሳይሆን ሰበብ አድርጌ ወይም ታክኬ ከአንተ ማወቅ የምፈልገው እውነት ስላለ ነው እና እነዚህ 2 ጥያቄዎች የማቀርበው እድሜው ወደኋላ ልጎትተው ነበር፣ ግን ጀስት ሳይኮሎጂካሊም ጂኦግራፊካሊም እንዲቀርበን ከ1860ዎቹ ነው የምጀምረው። በ82 ላይ ያለው ምን ይላል? እግዚአብሔር እንደሌለ ተቆጥሯል የምትል አረፍተ ነገር አለች። እግዚአብሔር እንደሌለ ተቆጥሯል ሲባል አውሮፓውያኖቹ ቀድመው ሰምተዋል። 1880ዎቹ ላይ ከኤንላይትመንት ፕሮጀክቱ በኋላ ከአብርሆት ዘመን በኋላ
እና ኒቼም ተንብዮ ሁለተኛ ዓለም ጦርነት ላይ ያን ሁሉ ልቂት አይተናል። ብዙ ተገድለዋል፣ ብዙ ተፋልጠዋል። እና አርቱም ከበፊቱ ከአብርሆት ዘመን ከግሪኮ ሮማን ቅርጹ ተቀይሮ ሱሪያሊዝም፣ ዳዳይዝም ብዙ አይነት የሥነ ጽሑፍ ዘውጎችን አይተናል። በስዕሉም፣ በግጥሙም፣ በመጽሐፍቶቹም ፖስት ሞደርኒዝም ስራዎችም እነ ካሙንም አንብበናል። እኛ ጋር ግን የዚህን ዜና የፈጣሪን አለመኖር ዜና የሰማነው በቅርብ አይመስልህም ወይ? የሁለተኛ ዓለም ጦርነት ቅርብ ጊዜ የሚካሄድ አይመስልህም ወይ? ጂኦግራፊው ወደ እኛው አካባቢ አይጠቁምም ወይ? እና እንደሌለስ ለማውራት ብቁ ነን ወይ? የፈጣሪን አለመኖር ለመናገር የሚበቃ ማንነት አለን ወይ? ለማመን ብቻ ሳይሆን ለመናገር አለመኖሩንም እሱ አንደኛው ጥያቄ ነው። ገጽ 83 ላይ ደግሞ የምናገረው ማነበው ለሟች የሚታዘንበት ዘመን አይደለም የሚል አረፍተ ነገር አለ። አራተኛው መስመር ምዕራፍ 2 ላይና እዚህ ላይ ደግሞ ማነሳው ለሟች ክሊኒካል ዴይዝ ላይ ያሉ ሰዎች አሁን ለበሽታው አይታዘንላቸውም። የሆነ አካባቢ ላይ አንድ ሰውን ደጋግመን ካላየ ነው ከጠፋ ሙቷል ሳሉን ለዛ ነው እንደ ደጋግመንም አናየው ሰሞኑን እኮ አይታይም ምናምን የሚባልበት ሁኔታ አለ። እኔ እሱ አይደለም ያሳስበኝ ከፊዚካል ወይም ክሊኒካል ዴይዙ በላይ ስነ ልቦናዊ ሞት በጅምላ የተካሄደ ይመስለኛል። ዲዚነስ ያለ ይመስለኛል። አንግዛይቲ፣ ዲፕሬሽን። ይሄ ዲፕሬሽን ደግሞ ሞክሮ ካለመቻል አይመስለኝም ከኤሮፓያኖቹ የሚለየው። ሰበብ ፈልጎ ከመተኛት ይመስለኛል። ከነፍስ ንፍሰት ይመስለኛል። እሱን የሚያነቃው አርት ምን አይነት ቅርጽ መያዝ አለበት? እኛስ በራሳችን አውድ የተበጀ ሚት ከሳይንስ ጋር የሚጣጣም ሚት መመስረት ይችላል ወይ? ከእንዳንተ አይነት ሙከራስ ሌሎች የምታውቃቸው ነገሮች አሉ ወይ? ከዚህ ሁሉ ማጥ የምንወጣበት አግባብ ካለ አይ ቲንክ ብልሃት ካለ እሱ ብትነግረን የሚል ሀሳብ ነው ያለኝ። ፈጣሪ ያክብርልኝ። ተጨማሪ ጥያቄ ልቀበልሽ? እሺ፣ አመሰግናለሁ። በመጀመሪያ ጋሼ በጣም ወድሃለሁ። ከልጅነቴ ጀምሮ ያንተን መጽሐፍ እያነበብኩ ነበር ያደግኩትና በጣም ክብር ይሰማኛል ጥያቄ በማቅረቤ። የመጀመሪያው ጥያቄ ምንድነው? ያው ፈሪሳ የሚለው ነገር አስመሳይነት፣ ግብዝነት፣ በሰው ፊት የምናስመስለው ወይም በማስመሰል የምንኖረው ህይወት አለ። የኛ ደግሞ ትሩ ሰልፍ አለ ወይም ደግሞ እውነተኛ ማንነታችን። ስለዚህ ጋሽ ስብሐት አንድ ጊዜ ምን አሉ? ኢጎይስቲክ ነኝ ብለህ ታስባለህ ወይ የሚል ጥያቄ ቀረበላቸውና አይ ትክክል ነው፣ ሁሉም ሰው ኢጎ አለው። ያለ ኢጎ እኖራለሁ ካለ አንድ ሰው ክርስቶስ ነኝ እያለ ነው ብለው ተናግረው ነበረ። ስለዚህ በኢጎና በኮስቹም ወይም ደግሞ በማስመሰል ማንነት ወይም ኢንሴኩሪቲን ከመደበቅ አንጻር ያለ ማንነት አለ። በሁለቱ መካከል ያለው ዲፍረንስ ምንድነው? ያለ ኮስቹም ወይም ደግሞ ከምናስመስለው ማንነት ውጪ አንድ ሰው ያለ ኢጎ ወይም ያለ ኮስቹም መኖር ይችላል ወይ? በትሩ ሰልፍ ብቻ መኖር ይችላል ወይ የሚል ጥያቄ አለኝ። አመሰግናለሁ። ኦኬ፣ አንድ ተጨማሪ እንጠይቅ ጊዜ እንዲበቃን ለሌሎች እድል ለመስጠት በኋላ ላይ። ሰላም፣ እንዴት ናችሁ ሁላችሁም? እኔ በቅድሚያ ማስተላለፍ የምፈልገው መልእክት አንድም እኔ አንድ 3 መጽሐፎችን ጽፌያለሁና በተለይ የሚመለከተው ጸሐፊዎችን እንዲሁም ደግሞ ጽሁፍ ወዳዶችን ነው። እና ምንድነው የመጀመሪያው ጥያቄ የሚሆነው አንድ የሆነ ሀሳብ ወይ ደግሞ የሆነ ጽሁፍን በምንጽፍበት ወቅት ያ የጽሁፉ ሊገልጽልን የምንፈልገው የሆነ ኃይለ ቃል ሊኖር ይችላል። ያ ቃል ወይ ሙያዊ ቃል ሊሆን ይችላል ወይ ዘይ ቋንቋ ሊሆን ይችላል። እና ያ ዘይ ቋንቋ ግን ሰው ባንዴ አንብቦ ሊረዳው አይችልም ብለን ገና ለገና የሰውን አስተሳሰብ አይተን እዚህ እኛ ጋር የምንጽፈውን ጽሁፍ እንዴት ነው እሱ ማኔጅመንት ጽሁፉ ይገልጽልናል እኮ ያን ጽሁፍ ይሄ ቃሉ የምንጠቀመው ቃል ለጽሁፉ ገላጭ ነው፣ ግን ሰው ገና አንብቦ አይረዳውም ብለን ያንን ጽሁፍ ማስቀረት አለብን ወይንስ ደግሞ እንዴት ነው እሱን የምናደርገው? አሁን በቀረቡት ላይ አሌክስ ሀሳቦቹን ይገልጻል። እኔም የተወሰኑትን አስታውሳለሁ።
ቁጭ ብትል እያለ ነው ቤቱ። ምን ይሻላል? አይ ቁጭ ብሎ ቢመልስ ችግር አለው? የለም። አዎ ጋሼ ደክመዋል፣ ለዛ ነው። የእሷን እንክብካቤ አትስሙ። ልጆች ቢጽፉት እንዴት ይጽፉት ይሆን? ያው እኮ እኔ ራሴ ልጅ ሆንኩ። መጀመሪያ የጀመርኩትን ሽሬ በዚህኛው መንገድ ጻፍኩ አይደል? ሌላ ደግሞ እንደገና ሌላ ልጅ ከመጣ ደግሞ ይጽፋል በራሱ መንገድ። ጥሩ ነው። መሰረቴ ሌላ አይደለም። ስነ ጽሁፍ ህዝቡን መቀላቀል፣ ህዝቡ ሌላ ኮኖቴሽን እንዳይኖረው ከምትኖሩት ማህበረሰብ ጋር ለመቀላቀል መሞከር። እኔ ሙሉ በሙሉ እቀላቀል ነበር ለማለት አልችልም፣ ግን ከስብሰባው ከድሩ ከምናምን ራቅ ብዬ ለማየት ሞክራለሁ። ሰንበቴ እንኳን የገባሁት አሁን ነው። ቀጨኔ ከገባሁ በኋላ ና እንጂ ምንድን ነው ተቀላቀል ተብዬ ነው። እና በፊት ብዙ የመራራቅ ነገር አለኝ። ግን መሰረቱ በራሱ አኗኗራችን አንድ መንደር ውስጥ 70 እና 60 ምናምን ከዛ በላይ ቤትና ቤተሰብ ስላለ አንዱ ከአንዱ የሚማረው ብዙ ነበር። ህይወትን በደንብ ቀድሜ ተረድቻት ነበር ለማለት እችላለሁ። ሴት አያቴ ይችላሉ ጨዋታ ተረት ምናምን እና ለሳቸው እያንዳንዱን ራሳቸውን ጭምር እየተቸው የምነግራቸውን ይስቁ ነበር ቁጭ ብለው እያስመሰልኩ የምናገረው ነገር እና ምናልባት ይሄ 4 ኪሎ ውስጥ ማደጌ ለስነ ጽሁፉ የተሻለ ነገር እንትን ብሎኛል ማለት ይችላለሁ። ሌላው 82 እና 83 ገጽ ላይ ጠቅሶ ያነሳ ልጅ አለ እና ጎድ ኢዝ ዴድ የሚለው እኛ ጋር ሲደርስ ተንሻፏል። እግዚአብሔር ሞቷል ማለት አይደለም እኮ። ከሞቷል ባሻገር ሰበባችሁን አታችኋል። ከእንግዲህ በእግዚአብሔር ላይ አታሳቡ፣ ከእንግዲህ በሰይጣን ላይ አታሳቡ። እያንዳንዱ ውድቀታችሁ የራሳችሁ ነው። ኤግዚስተንሻሊዝም ራሱ ነው። ከህይወት ውስጥ መማር፣ ህይወት ውስጥ የሚያጋጥም ነገር በአንተ ውሳኔ የሚመጣ ነው እያንዳንዱ የኑሮ ደረጃ እንኳን። ስለዚህ በእግዚአብሔር የእግዚአብሔር እንትን ሆኖ እንደዚህ ሆኜ ምናምን የሚለውን ነገር ተው ለማለት ነው እግዚአብሔር ሞቷል ያለው ኒቼ። እና እኛ ጋር ስትደርስ ሌላ ብጥብጥና ጭቅጭቅ ውስጥ ሁሉ ገባች። እግዚአብሔር ሞቷል የሚለው ርዕስ በሙሉ ከኤግዚስተንሻሊዝም ውጭ ሆኖ ማለት ነው። እና ያንንስ ለመቀበል ብቁ ነን ወይ የሚል አለ። ብቁ ነን። ሁሉም እኮ እኩል ነው። እንደውም ልጆች ሆነን ስንወለድ ያለንን ፖቴንሻል በሂደት እናቶቻችን፣ አባቶቻችን፣ ማህበረሰቡ፣ ትምህርት ቤትና እምነት ይነጥቁናል እንጂ ሁሉም ጠያቂ ሆኖ ነው ሲወለድ አይደል? እያንዳንዱን ነገር በመፈተሽ ላይ የተመሰረተ ልደት ነው ያለው እያንዳንዱ ሰው። ፈትሾ ተኮርኩሞ ነው ያችን ነገር የሚተዋት እንጂ ለመፈተሽና ለመጠየቅ ነው የተወለድ ነው ማለት እችላለሁ። ህይወታችን በሱ ላይ የተመሰረተ ነው እና ያቺ ዲዚነስ አለች። ለዛች ዲዚነስ የሚሆን የስነ ጽሁፍ ስራዎች እኛ ጋር ተከናውነዋል ወይ ብለን ስንጠይቅ እንደውም የኢልብ ወለዶቹ ሳይሻሉ አይቀሩም። ያለፍንበትን የታሪክ ቅንጣቢና በአንድ ሰው አተያይ የአንድ ሰው ምናልባት ራሱን ነፃ የሚያወጣ ይሆናል። ተዋት ተኩሱ ስላቸው ተኩሰው ሰው ፈጁ ይላል የሚጽፈው ሰው የራሱን ነፃ ለማውጣት ለልጆቹ ወቀሳ ላለማትረፍም ይሆናል እንጂ በኢልብ ወለድና በሂስትሪ ውስጥ ያለው ይበልጣል የኛ ማንነት። ይህንን አሁን የደረስንበትን የሚገልጸው ወደኋላ መለስ ብለን እነዚህ ነገሮች ስናነብ ነው። እና ያቺ ኢጎ ኮስቹም እውነት ነው። ካፍካ ምን ይላል? ህይወት ይቺ የምንድን ነው የሚባለው ፊት ላይ የሚያደርጓት ምንድናት? ይቺ ፊት ላይ የሚያደርጓት ፊት የምትሸፍን በሌላ መልክ የምታሳያለች አይደል? የእሱ ፓርቲ መሆኗን ሳላቅ ብዙ ተጎድቻለሁ ይላል። ህይወት ለካ እንደሱ ናት። የኮስቹም ጉዳይ ነው፣ የኢጎ ጉዳይ ነው። የሚያሳጣንን ነገር ላለማየት ለሰው ላለማሳየት ስንል አድርገን የምንወጣት ያቺ ምንድናት እዚህ ላይ የምትደረገው እሷ ናት ብለን እንድናስብ የሚያደርግ ህይወት አለና የኢጎና የኮስቹም ነው። የጽሁፍ ኃይለ ቃል የሚልም ጥያቄ አንዳይቻለሁ።
የጽሁፍ ኃይለ ቃል ከሆነ ቆይቶ የሚረዳ ትውልድ አለ ብሎ ማሰብም ጥሩ ነው። ግን ደግሞ አንዳንዴ የጸሐፊያን መታበይ ነው እንጂ አብረን ያለንበት ሁኔታ እንዴት ሁሉንም ሰው እኩል አይረዳምስ ማለት ይቻላል? የሚረዳ ሰው አለ። የኛ የምንጽፍበት አግባብ የተፍታታ ከሆነ የማይረዳው ነገር አይኖርም የሰው ልጅ። ግን ከመታበይ እንነሳና ለህብረተሰቡ ይከብደዋል። በይበልጥ ከዘፈን ካሴት ህብረተሰቡ ይከብደዋል፣ ቀላል አድርገው ይላል እና ህብረተሰቡን በምን ሚዛን መዘነን እንደሆነ አይታወቅምና ያቺ የጽሁፍ ኃይለ ቃልህ የጽሁፍ መሰረት ከሆነች አፍታቶና አንጽቶ እንዲገባ አድርጎ መስራት ዋናው ጥበብ እሱ ነው። ከመፍተልና ከመግመድ በላይ ትልቅ ጥበብ የሚሆነው አፍታቶና እንዲታይ አድርጎ መጻፍ ነው። ይህንን በአማርኛ ስነ ጽሁፍ ውስጥ ስብሐት አሳይቶናል እና እነዚህ ናቸው ይገባል። አንድ ጥያቄ ላስታውስ አሌክስ፣ ይህንን መጽሐፍ የልጅ ልጅ ቢጽፈው ከዚህ የተለየ መልክ ይኖረው ነበር ወይ? በእርግጥ ከዘመኑ ጋር ይተሳሰራል። አዎ እንግዲህ የልጅ ልጄ እዚሁ አሁን እኛ ያለንበት ችግር ውስጥ እየተቧካን እዛ እስከ ልጅ ልጅ እንደርስ ሲሆን አይታወቅም። ከደረሰን ይችኑ ደግሞ ይጽፋታል። እኔ ከ10 ዓመት ከ12 ዓመት በኋላ ስጽፋት ችግሩ እኮ እንዳለች ነው። ስፈራ የነበረው ነገር በሙሉ እንዳለ ነው። አብሮኝ ነው እዚህ ድረስ የመጣው ማለት ነው። 12 ዓመት በአንድ ሀገርና ህዝብ ላይ ተመሳሳይ ሆኖ ከቀጠለ ዋይኖት 60 70 80 ዓመት ስለምን አይቀጥልም? ተቻችለን የምንኖርበት አግባብ በፊት የነበረን እስካሁን ድረስ ጠንካራ ስለሆነ ነው አሁንም እንዳለን ያለ ነው። እና ያቺ ደግሞ ሁል ጊዜም ትቆያለች ማለት አይደለም። ሌላ ዘዴ ሌላ እንደው የሚያስተሳስርና የሚያገናኝን ነገር እየጠበቀ የሚመጣበትን ዘዴ ማሳየት የቀጣዮቹ ጸሐፊዎች ምናልባት ጉዳይ ሊሆን ይችላል። እንግዲህ ይሄ ነው። አንድ ጥያቄ እኔ እስከዛ ጠይቀዋለሁ። እናንተ ግን አስቡ፣ ሁለተኛው ዙር ላይ ለእናንተ ስለሆነ የአሌክስ ባለፈውም እያነሳ ነው ነበር የእኛ ሀገር ስነ ጽሁፍ ምናልባት ቅድም ከተነሳው ጥያቄ ከተገናኘ በሚል ነው ማነሳው። በተለይ በሂሱ በኩል ብዙ ዘመኑን ያለፈው ገጸ ባህሪ ያሳሳል፣ ሴራ እንዲህ በሚል ነው። ሌላው ቀርቶ የኢትዮጵያ ስነ ጽሁፍ በጣም በሂስ አደገ በምንልበት 1970ዎቹ እንኳን የነበሩ ምልልሶች ከሞላ ጎደል እነዛን ትልልቅ ምልልሶች ዓለም ላይ የነበሩ ንትርኮችን በሌላ መንገድ ቴራይዝ ለማድረግ የሚሞክር አልነበረም እና የአምላክ መሞት ዘግይቶ መጥቷል ወይ ወደ ኢትዮጵያ ስነ ጽሁፍ የሚለውን ነገር ድጋሚ ያነሳዋለሁ። እዚህ ላይ ግን ሌላ ጥያቄ ላንሳለ። አንዳንድ ደራሲያን አንባቢያኖቻቸውን ጨለማ ውስጥ ጥለው መሄድ ማይወዱ አሉ። በዓሉም ይታማል ከአድማስ ባሻገር ላይ እንደምንም ብለው ብርሃን ለመፈንጠቅ የሚሞክሩ እሱ ያስጨንቀሃል። እዚህ ውስጥ እንዴት ጥያቸው ሄዳለሁ መጽሐፊ ውስጥ ሙሉ ነገሩን ጨለማ አድርጌባቸው እንዴት አለው ብለህ አስበህ ታውቃለህ? ምናልባት መጨረሻ ላይ የኢትዮጵያ ጥንሳይስ የሚል ሀሳብን የምታመጣው ለዛ የሆነ እዚህ መጽሐፍ ውስጥ የጨለማ ጉዳይ ያሳስበሃል በአንባቢዎች ህይወት ውስጥ? አንዳንዴ እንደዛ ይሆናል መሰለኝ፣ አላውቅም። የብርሃን ፈለጎች ሲጻፍ 3 ክፍል ነበረው። ክፍል 1፣ ክፍል 2፣ ክፍል 3። የመጀመሪያው የግንፍሌ ማለዶች የሚል ነው። ሁለተኛው ደግሞ የሞጆ ቀትሮች ነው። ሶስተኛው ክፍል ግን የአዲስ አበባ እኩለ ሌሊቶች የሚል ነበር። ያንን ሳስበው ምንድን ነው የሚጨቀጭቃቸው? አውቀውታል እኮ አይደል? ልነግራቸው የፈለኩት በግንፍሌና በሞጆ ገብቷቸዋል። ስለዚህ የሞጆ ማጠቃለያ ቢሆንልኝ ይሻላል ብዬ ያንን የሚያክል ትልቁን ክፍል ወደዚህኛው ውስጥ ወሸኩት። በሙና በመምህሯና በዋናው ካራክተር በኩል እዚች ጋር ቶሎ እንዲያልቅ ቶሎ እንዲፈጸም የመፈለግ እና ዋናው ጉዳይ አለማሰልቸት ነው። ግን ከማሰልቸት አልወጣሁም፣ አላቅም እንግዲህ እና የመጀመሪያው እንደሱ ነው። ይሄ ግን ጨለማ ውስጥ ጥሎ መሄድ ማለት ፈሪሳ ላይ የሰጋሁበት አንዱ እሱ ነው። ዜን እና ችግሩን በሙሉ በጸጋዬ ገብረ መድኅን ቻፕተር እና በስብሐት ቻፕተር ውስጥ ጨረስክ አይደል? ዜን ምን ከዛ ምን ይሆን የሚል ጥያቄ እኔን ራሴን ከሳምንት በላይ አስጨነቀኝ። ስለዚህ መፍትሄ የሚመስሉ ነገሮችን እኔው ራሴ ማውጣት እንዳለብኝ ተሰማኝ።
እርግጥ ጭብጡን ስትመለከቱ ሴቲንጉ ቆሻሻ ላይ ነው የተመሰረተው። ቆሻሻ ተራራ የሆነበት፣ ቆሻሻ መሰረት፣ ቆሻሻ ቤት የሆነበት ህይወት ውስጥ ይገባል። ብዙዎቹ የኛ ቅርስ የምንላቸው እዛ ሄደው ተጥለው የቆሻሻ መጣያ ስለሆነ እዛ ሄደው ተጥለው የምናያቸው ቆሻሻ ለብሰው የምናይበት አንድ ሴቲንግ ገባ። አንድ ከጥንት ጀምሮ የምንተዋወቅ የሥነ ጽሑፍ ሰው እሱ ብቻውን ሌላ መጽሐፍ ይሆን ነበር አለኝ። እዛ ጭንቀት ውስጥ አንድ መጽሐፍ ሙሉ እኔ ሰውን እዛ ውስጥ ከትቼው አላቆየውም የሚል ድምዳሜ ውስጥ ያለ እንደሱ። ግን ይሄኛው ሜዳ ላይ ጥሎ ላለመሄድ መፍጨርጨር ይታይበታል። 3ኛው ክፍል ላይ የመጽሐፉ 3ኛ ክፍል እና የሆነ መፍትሄ መኖር አለበት እኮ አይደል? ዝም ብሎ አገር ይጠፋል ብሎ በመተው ትክክለኛ አንባቢ ማግኘት ይቻላል ወይ? ተስፋ አስቆራጭ መሆንስ ተገቢነት አለው? በሚል 3ኛው ክፍል እንዲገባ እንዲካተት ከራሴ ጋር ተሰብስቤ ራሴ ወስኛለሁ። እና ምናልባት ይህንን ለማለት ፈልጎ ይሆናል ጨለማ ውስጥ ጥሎ አለመሄድ። እሱ ብራይት የሆነ ነገር ትንሽም ቢሆን ፍንጣቂዋን አሳይቶ ማቆም የተሻለ ይሆናል። ግን ሁልጊዜም አይደለም። አንባቢ የራሱን ብርሃን ከጨለማ ውስጥ ያወጣል። በይበልጥ የኔ አንባቢዎች፣ የማይገባቸው አንባቢዎች የሉም። ምን የምለው ከኔ እኩል ናቸው። ሌሎች መዛግብቶችን፣ ሌሎች ልቦለዶችን፣ ሌሎች ጽሁፎችን ያነበቡ ናቸው። ስለዚህ የሚቸገሩ አይመስለኝም። እና ዝም ብዬ ሜዳም ላይ ጨለማም ላይ ጥያቸው ብሄድ የራሳቸውን ብርሃን ከዛች ጨለማ ውስጥ ማውጣት ይችላሉ ብዬ የማስበው። አንዳንድ ነገር የምንወያይበትን መንገድ ምናምን አንድ የቮልቴርን ታሪክ አስታወሰኝ፣ ልንገራችሁ። ቮልቴር ካረጀ በኋላ እንደምታውቁት ነው የማየት ኃይሉ የተቀነሰ ሰው ነው። ጨምባሳ ነው። የማሽተት ኃይሉ የተቀነሰ ነው። የመስማት ኃይሉም የተቀነሰ ሰው ነው። ከሁሉም ነገር ቀንሶ የሚያስበውን ነገር አበዛበት ቮልቴር እና ከእግዚአብሔር ጋር ይጋጫል። የማይጋጨው የለም። ለመጀመሪያ ጊዜ እግዚአብሔር የለም ያለው እሱ ነው። አንድ ጊዜ እንደውም ቤቱ ሄደው ይጠይቁታል። ቮልቴር እግዚአብሔር የለም ብለው ሲጠይቁት ዞር ብሎ መጀመሪያ ያየው ሰራተኛውን ነው። ምክንያቱም የለም ቢል መድኃኒት ሰጥታ ብትገለው ምንም መከላከያ የለውም። ሰራተኛ እንዳትሰማ እንጂ የለም ማለት ተጠንቅቆና 82ኛ ዓመቱ ላይ አንድ የካቶሊክ ቄስ ሄደ። ኑዛዜውን ሊቀበለው ኑዛዜ አስፈላጊ በመሆኑ አጠገቡ ቁጭ ብሎ እንዴት ነው እግዚአብሔር የለም ትላለህ? እግዚአብሔር እኮ እንዲህ ነው ብሎ ነገረው። አሁን ከዚች 82 ዓመት አይደል 1 ዓመት 2 ዓመት ለመኖር ብዬ ከእግዚአብሔር ጋር መጣላት የለብኝም። ምክንያቱም ሊኖርም ይችላል የለም ብዬው። ስለዚህ አጥምቀኝ እቀበላለሁ እግዚአብሔርን መኖር፣ የእግዚአብሔርን አዳኝነት፣ የእግዚአብሔርን ፈጣሪነት እቀበላለሁና አጥምቀኝ አለው። ከመጠመቀ በፊት እኮ ሰይጣንን ማውገዝ አለብህ አለው። አይ በዚህ ዕድሜ ጠላት አላበዛም። እውነቱን ነው። በዚህ ዕድሜ ጠላት አላበዛም እንደ ቮልቴር ማለት ነው። እና ጠላት የሚያበዛውን ነገር እንተወውና አርቱ ላይ እንነጋገር። ጥሩ አርቶቹ አርት የለውም ፈሪሳ። ለምሳሌ አንዱን ልጠቁማችሁ። ጸጋዬን የሚገዳደረው ካራክተር በጸጋዬ ጉልበት ነው ግጥሙ። እስቲ ግጥሙን ገንጥሉና ሰውየው የሚናገረውን ግጥም ገንጥሉና ከጸጋዬ ግጥም ጋር አነጻጽሩት። እውነት ጸጋዬን የሚገዳደር ነው ያ ግጥም? ያ ግጥም እኮ የኔ ነው። እስከ ዛሬ በግጥም አልታወቅም አይደል? የጻፍኩት ቀን ለ5 ይሁን ለ6 ሰው በኩለ ሌሊት ደውዬ አነበብኩ። ግጥም ጽፌ አላቅም። እና አብደላ ዝራ እንደሱ ይላል። የዓለማየሁ ገላጋይ ጽሁፎች ቢከተፉ ክትፎ የሚከትፉ ሰዎች ልንፈልግ ነው። እነሱ ተከትፈው ወደ ታች ቢለቀቁ ዝሩ ግጥም ናቸው ይላል።
ከዝሩ ግጥም ባሻገር ደግሞ ዋናውን የቅኔ ሰው ጸጋዬ ገብረመድኅንን የተቀመጠበት ድረስ ሄዶ ነገር ፈልጎ በግጥም የሚሞግተው ካራክተር በእርግጥ የሚችለው ነው ወይ የገጠመው ብለን እንድናስብ የሚያስችል እድል ያለ ይመስለኛል። አንዱ ስብሐትም የተቀረጸበት መንገድ ምን ይመስላል? አንዲት ፎቶ ነበረች አንዴ ኔሽን እያለን 2 ሴት ይዞ እዚህ ጋር መጠጥ ምናምን እሷ ናት እዚህ ትርክት ውስጥ የመጣችው ሙሉ። ይሄ ብቻ ነው ወይ የስብሐት መልክ ብለን መጠየቅ እንችላለን። የከበደ ሚካኤልስ ከጣሊያን ጋር አብሮ የመስራት ባክግራውንድ ሊያስነክሳቸው አይገባም ወይ? በዛ ልክ እያቀዱና እየተለሙ የሚያዘጋጇት አዲሲቷ ኢትዮጵያ ከእሳቸው ባክግራውንድ አንጻር ሲታይ ንጹህ ትሆናለች ብለንም መጠየቅ እንችላለን። አርቱ የተገፋ ስለመሰለኝ ነው። ወሪሳ አርትም አለው አይደል? ከሌላው ፕሪዲክት ከሚያደርገው ፎርካስት ከሚያደርገው ፓርቱ ውጪ የአርት ጉዳይም ውስጡ አለ እና እሱ የካራክተራይዜሽን ጉዳይስ ምን ይመስላል? ቅድም ያነሳው ይህን ነገር እና እነዚህም ጉዳዮች ላይ እናንሳና እንወያይ። ያኛው ይበቃናል ለማለት ነው። ስለዚህ በዚህ ዙር ጥያቄ ያላችሁ? ኦኬ፣ እሺ፣ አመሰግናለሁኝ አሌክሴ። በጣም ነው የምናከብረው የምንወድህ። እኔ የምለው እንኳን መድረክ መሪ አላረገኝ። ምክንያቱም ብዙ ሰዓት የሚይዘው እኔ ነበርኩኝ። ብዙ ጥያቄዎች አሉኝ። ስለዚህ አልኬ ምን ልል ፈልጌ ነው፣ እኔ ከክፍለ ሀገር ነው የወጣሁትና በጣም ብዙ መጽሐፎች ያንተ መጽሐፎች ሳነብ በጣም ብዙ ጓደኞች አሉኝና ለአንተ በሁለት አይነት መልክ የሚያዩ ጓደኞች ነበሩኝ። አንዱ እኔ በብዛት ያንተ መጽሐፍ እያነበብኩኝ ምን ነበር፣ አለማየሁ ገላጋይ አዳምጠዋለሁ፣ አንተም እንደምትወደው አይቼ አዳመጥኩት አለኝ። ግን ወደ ፍልስፍናው ዓለም ስለሚሄድ ያሰጋኛል፣ ያስፈራኛል። የሚያመጣቸው ቃላቶቹ፣ ሀሳቦቹ በጣም ጠንካራ ናቸው። እናንተ እንዴት ነው የምትገነዘባቸው ይለኝ ነበር። እና እኔ ደግሞ በአቅሜ ያስረዳዋለሁኝ። አንተ ከምታቀርባቸው መድረኮች ምናምን ካነጋገር ምናምን በአቅሜ ላስረዳው ሞክራለሁኝና አንድ 2-3 ጥያቄ ደግሞ አለኝ እኔ በግሌ። አንዱ ምን ልፈልጌ ነው፣ ህይወት እስከ መጨረሻው ሰከንድ ማቅለል እንዳለብን ብዙ ጊዜ ተናግረሃልና ማቅለል ስንል ምንም ነገር ማካበድ የለብንም ወይ እምልህ፣ ለኑሮ የሚያስፈልጉን ነገሮች ትተን እስከ መጨረሻው ካቀለልነው አንዳንዱ በምን ይዘዋል መሰለ፣ በቃ ቁጭ ብለን ህይወት በመራችን መንገድ ለምን አንጓዝም የሚል አስተሳሰብ አለው። ማካበድ በሱ አይን ነው የሚያየው። አንተ እንደሱ ያልክበት ምክንያት ብታስረዳኝ። ሁለተኛ ደግሞ በአንድ ቃለ መጠይቅ ላይ ቤቴ ራሱ ጣራው አልቀይረውም፣ ዝናብ ግን አያፈስም፣ ያለ መካበድ ጫፉን ማለት ነው። እና እሱን እንዴት ሰዎች እንዴት እንዲረዱ ትፈልጋለህ? አሁን እንዳልኩ እኔ ራሱ የመካበድ እንትኑ አየዋለሁ አንግሉ፣ ሰዎች ደግሞ በፍልስፍና ያዩታል። ያው የሆነ ነገር ከእንትን ከምታርግ ሰዎች የሚያዩት አንግል አንተ እንዴት ታየዋለህ ነው። እስኪ ጠፋኝና ስቀጥል ይወጣል። እሺ፣ አመሰግናለሁ። ጥያቄዎቻችሁን አጠር አድርጉ፣ ለሌሎችም እድል እንዲደርሳቸው። በጣም በተቻለ መጠን 2 ጥያቄ መርጣችሁ ትመጡ ይሻላል። ከትንሽ ነገር ሲጀምር አሌክሶ እወድሃለሁ አከብርሃለሁ ማለት ጀስት ፀሐይ በምስራቅ ትወጣለች ነው። ባንወድ ራሱ በግዴታ እንድናከብር አስደርገናልና ወደዛ ውስጥ አልገባም። አሌክሶ በአጭር ለማስረዳት ያህል 3 ፔጆችን ላንሳል። ቆርጬ ነው የማነበው።
የመጀመሪያው ምን ትላለ? የምንመራ ከሆነ የተመሪውን መጨረሻ ረድፍ የሚኖረውን ወገን ህይወት በቅርብ ማየት አለብን። አንድ መንፈሳዊ ግጥም አለ። ለማንኛውም ግጥሙ እንዲህ ይላል። አብንተውና ንገረው ለወልድ ተሰቅሏል ተወግሯል እርሱ ያውቃል ፍርድ ትላለ። ከዛ አንድ ቦታ ላይ ደግሞ ምን ትላለ? ይህ ትውልድ ከተፈጠረው ወይም ከተደረገው በላይ የተፈጠረውን እንዳይረሳ የሚያደርጉ ትውልዶች የሚያደርጉት ይበልጥ ጥፋትን አምጥተዋል ትላል። ቀጥሎ ይህ ዘመን የተነጠቀው እንዴት ማፍቀር እንደሚቻል ማወቅ ብቻ አይደለም፣ እንዴት መጥላትና እንዴት መፋለም እንዳለበትም አያውቅም ይላል። አሁን ስፔሻሊ ያቺ ግጥም በጣም ሂት ታደርጋለች። ለወልድ ንገረው ማለት ወልድ ነው ወርዶ የተሰቃየው የተገረፈው የሚለው ነገር አለ። ታዲያ ወልድ ተሰቃይቶ ስለ ስቃይ ካወቀ ስለ በደል ካወቀ እኛ ከምንም በላይ በደል የምናቅ እንዴት ወደዛ ውስጥ ልንገባ ቻልን? እንዴት ወደዚህ ሁሉ ነገር ውስጥ ወደዚህ ሁሉ ውጥንቅጥ ውስጥ ልንገባ ቻልን? ሁለተኛ ያቺ ግጥም ኬት ነው ያመጣት? አሌክስ በጣም ኬት ነው የወጣችው? ገጽ 81 ላይ ያለችው ግጥም ብዙ ነው አልለውም። ስፔሻሊ ወጡን አባት በልቷል ብለው መስክረውብኝ የምትለው አንዷ ላይ ይህ ሁሉ ሚስዳፕን ትመሰክራለች። የትርክት ችግር ብዙ ነገር ትመሰክራለች። ሶስተኛው አይዲያ አሌክሶ ሲጀመር እንደውም ብዙ እንትን ላይም ትላለ መጫችን ያስፈራል ነጋችን ያስፈራል ትላለ። የዋሊያ ቡክ ላይ የነበረው ኢንተርቪው ላይ ውይይት ላይ አንድ ልጅ ነግርሃለች፣ ጥቁር መነጽር ካደረግን ጥቁር ነገር ሁሉ ነው የሚታየን የሚል ነገር አለ። አሌክስ ለእኛ ትውልድ እድል ሰጥታችሁናል ወይ? የመጀመሪያው ነገር እንደዛ ለማለት ምክንያቱም አሁን ላይ ከሃይማኖት አባቶች ስብከት ይልቅ እባክህ ጓደኛዬ ነው ጀለስ ነው የምትለዋ የወጣት ቃል ኃይል አላት በዚህ ጊዜ። ስለዚህ እድል ሰጥታችሁን ነው ወይ መጪው ያስፈራል ወይ እያላችሁን ያላችሁት? ቴንኪው በጣም አሌክስ። እሺ አመሰግናለሁ። ያው የመጀመሪያ ነው፣ ያ ማለት መጨረሻ መቼ እንደሆነ አይታወቅም። ስለዚህ እንደዚህ ታላላቅ ሰዎችን ሳውቅ ዛሬ የመጀመሪያ ነው በአካልም ሳገኝ ከክፍለ ሀገር እንደማምጣቴ ደረጃ ማለት ነው። ጋሼ ከልብ አድርጌ የምወድህ የማከብርህ ታላቅ ሰው ነህ። ይሄን ለመናገር እወዳለሁኝ። ያው ብዙ መንገዶችን ከፍተህልኛል ብዬ ስለማስብ ብዙ ሀሳቦችም እንዳስብ አድርገኛል ብዬም ስለማስብ ነው። ለማንበብም በር ከፍተህልኛል እና ላመሰግንህ ግድ ነው። እኔ መጽሐፉ ላይ ትንታኔና ወይም የተለያዩ ጥያቄዎች ኑረውኝ አይደለም። የመጀመሪያ እንዳገኘው መጠን ጠቅላላ አድርገህ እንድትነግርልኝ እንድትናገር የምፈልገው ሀሳብ ስላለ ነው። እኛ የመንፈስ ልጆች ነን። ስለዚህ ፍርሃት አለ ነገ ላይ። ያ ማለት ይህ ፍርሃት ከትናንትና የመጣ ኑሮ ከዛሬ የመጣ ተሞክሮ ነገ ላይ ምን ሊገጥመን እንደሚችል የምትገምተው ህይወት ፍርሃትን አምጥቶብሃል። በዚህ ፍርሃት ላይ ትልቁ ፍርሃት ምንድነው? አንዱ እሱ ነው። እዚህ ፍርሃት ላይ እኛ የመንፈስ ልጆች ላይ ምን ተስፋ አለ? ተስፋህንም ብትነግረን። ከዚያ ሙሉ እምነትስ ምንድነው? በእኛ በመንፈስ ልጆች ላይ ያለ ሙሉ መተማመን ምን ያህል ነው? እኔ ተስፋ በተወሰነ መልኩ እያየሁ ስለሆነ ነው። እነዚህ ልጆች ያው ተሰባስበን ተገናኝተን እንደዚህ የመጽሐፍ ውይይት እንድናደርግ በር እየከፈቱልን እስከሆነ ድረስ ነገ ወደፊት ያንተንና መሰል ሀሳቦችን ይዘው የሚመጡ ልጆች ይኖራሉ ብዬም ስለማስብ፣ ስለዚህ ፍርሃት ትልቁ ፍርሃት ምንድነው? ከፍርሃት ተነስተህ የምታመጣልን ተስፋ ምንድነው? በተስፋ ላይ ደግሞ በእኛ ልጆች ላይ ያለ ሙሉ እምነት ምንድነው የሚለው ነገር ነው። በሁለተኛው ደረጃ ደግሞ አንዳንዴ ፍቅር ሞተ ስንለው ነው እንደገና መነሳት የሚችለው ወይም ትንሣኤ ያለው። አንዳንድ ጊዜ ሰዎች በፍቅር እየኖሩ እያለ መኖራችን አይታወቅም። ፍቅር ሲጠፋብን እንደገና ፍቅርን ፍለጋ እንሄዳለን እና ከሞትን በኋላ ትንሣኤ ይመጣል እንደምንለው ሁሉ ምናልባት አሁን ላይ ፍቅር የለም፣ ፍቅር እየጠፋ ነው እያልን ያለንበት ሰዓት ነው እና ፍቅር አሁን ላይ ከሞተ በኋላ ሊሆን ይችላል ተመልሶ እንደገና ፍቅር ትንሣኤ ሊያገኘን የሚችለው ይህን ትውልድ እንደገና ሊጎበኘው የሚችለው ወይስ እያለን ይህን ፍቅር ማበልጸግ እንችላለን? አሁን ያለን ማንነት ማለት ነው። አመሰግናለሁ።
እናመሰግናለን። ከዚህ በኋላ በሚኖሩን የበለጠ እኔ ልጫናችሁና በይበልጥ መጽሐፉ ላይ እናወራ። የሌሎች ተጨማሪ ፐርስፔክቲቮቹ ላይ ተጨማሪ ሰዓት ካለን በቂ ጊዜ ካለን ወደዛ እንሄዳለን። ስለዚህ አዘጋጆቹ ሰሙ ኦዲዮ ቡክስ እና ፖድካስት ይህን ፕሮግራም ተባብሮናል፣ አመስግንልን። ማልዳ ፕሪንት የዚህ ፕሮግራም ተባባሪ ነው። ቡኮሎጂ ኢቨንት ደግሞ አዘጋጅ ነው እና ሁሉንም ወቋቸው አመስግኗቸው ብለዋችኋል። አሌክስ ወደ ጥያቄዎቹ እንሂድ። አብዛኞቹ ኦፒኒየን ናቸው። ማውራት የምትፈልግባቸው ሀሳቦች ካሉ እነሱ ላይ ጥቂት ነገር በለን። ስራ ይቅለል አላልኩም። በቀላል መንገድ ለማስረዳት በቀላል መንገድ ማክበድም ነው እኮ አይደል? ህይወት ላይ ግን የኔ መመሪያ ማቅለል ነው። በተቻለ መጠን ፍላጎቶችን ገትቼ መንገዴን እና ደግሞ ሁሌም ዲሳፖይንት ከመሆን ራሴን እየተከላከልኩ መቆየት ነው የምፈልገው። ብዙ ሰዎች ያዝኑልኛል። መንገድ ላይ አካሄድ የሁሉ አይመችም መሰለኝ እና ሲያዩኝ መኪና ያቆሙልኛል። እንዴት አንተን የመሰለ ሰው በመኪና እንዴት አይሄድም? እንዴት መኪና ያስፈልግ ይሆናል መኪናው አይደል? ግን ደግሞ ለኔ አያስፈልገኝም። ማቅለል ማለት ያየነውን ሁሉ ላለማጋበስ መሞከር። ያ ግባቸው የሆነ ሰዎች ይኖሩ ይሆናል። እኔ ግን የበለጠ በእግሬ ሲሄድ ነው ብዙ ልጆች ያገኘሁት። ጥግ ጥጓን ይዤ ሲሄድ እና አሌክስ ቡና ጠጥተህ ትሄዳለህ ይሉኛል። ቁጭ እላለሁ። የሚያወሩልኝ ነገር የሚገርም ነው። ማቅለል የምለው እሱን ነው። ትናንሽ ወጪዎቹን በሙሉ እየቆጠቡ ምንም እያሉ ከተቻለ አጠገብ ካለው ጋር እየተካፈሉ መቀጠል። ህይወት እሱ ነው። እኔ አንዳንዴ ጀብሎችን ሳይ ይገርመኛል። ይችን ሸጦ ሰው መኖር ይችላል። ለምንድን ነው ታዲያ መኪና አስመጭና ላኪ የምንሆነው አይደል? ህይወትን በራሳችን መንገድ ስላከበድ ነው። ያ ልክ አይደለም ማለት አይደለም፣ ግን እኔ ጀብሎዋ ትሻለኛለች። እዛ እጅ መኪና አስመጭና ላኪ ከመሆን ጣጣው እየበዛ ይሄዳል። እንቅልፍ ማጣት ይመጣል። እና እነዚህ ነገሮች ለኔ ላይፍ ስታይል ለሌላው ግብ ሊሆን ይችላል። ጥሩ ነው፣ ይቀጥል። ምናልባት እንደ ገመሬ ዝንጀሮ የተከመረ ብር ላይ ካልቆመ በስተቀር ከሰው የበለጠ የማይመስለው ሰው ይኖራል። ጥሩ ነው፣ ግቡ ነው፣ እሱ ይቀጥል። እኔ ግን እሱ አይደለም ግቤ። ማቅለል እሱን ነው ለማለት የፈለኩት። ማካበድ አለማክበድ ምናምን የምለው እሱን ነው። ስነ ጽሁፍ ላይ ስንመጣ ግን የቀለለ ስነ ጽሁፍ ጥበብ አይደለም፣ ሌላ አይደለም እኮ እነ ሲድኒ ሼልደን እነ ምናምን የቀለለ ፕሎት ብቻ ከዚህ ተነስቶ ወደዚህ የሚሄድበትን ምክንያት እየሰጡ ስቶሪን ከመጨረሻ እስከ መጀመሪያ ስለሚመሩት ነው። አንባቢንም አንቀው ይዘው በአንድ ቀን ጨርሳት የሚሉ ሰስፔንስ ውስጥ ስለሚከቱ ነው። ግን ቀላል ነው እሱ፣ ጥበብ አይደለም። ለዚህ ነው ብዙ እነሱ ደራሲዎች ያሉበት ቦታ ላይ ለሌሎች ሽልማቶች ሲታጩ የማይታየው፣ ጥበብ ስላልሆነ ነው። እና እዛ ድረስ ዝቅ ማለት አለብን ብዬ ስለማላመን ነው። እና የተመሪውን ምናምን የሚል አለ አይደል? አብንቶና ይቺ የኦርቶዶክስ የዘለሰኛ ለበገና መዝሙር የታጨች እና የሆነች እዛ ላይ ያገኘኋት ናት። ትገርመኛለች ሁሌም። አብንቶና የእውነት አይደለም እኮ አብንቶ የሚል አብንቶና ለግቡ ሲል ነው። አብንቶና ንገረው ለወልድ ተሰቅሏል፣ ተገርፏል፣ እሱ ያውቃል ፍርድ። ኤክስፒሪየንስ በደንብ ማተር ያደርጋል በህይወት ውስጥ። በይበልጥ ፈራጅ ሆነን ስንቀመጥ የኖርንበት መንገድና ያለፍነው ውጣ ውረድ በፍርዳችን ላይ ትልቅ ቦታ አለው። አንዳንዴ ከኑሮ ማደላደያ አንጻር ስታየው ፍትህ ይዛባል። እነሲቡ ምናምን የሚባሉ ነበሩ። እሳቸው ፍርድ ሊሰጡ ሲሉ ሁለት ተከራካሪዎች፣ አንዱ በጠዋት መጥቶ ብር ሸጎጥ አረገላቸው። ሁለተኛው ሰው ደግሞ መጣና በቅሎ ከነመጣብሩ ይባላል እሱን ሰጣቸው እና በቅሎ ላመጣው እንትን አልፈረዱለት እና ያ እንዴት ይናገር? ምን ነው
ምን ነው አፈንጉስ ብር ብዬ መጥቼ ይላል። ብሩን ለመንገር ነው። ብር ብዬ መጥቼ በጠዋት እርሶ ጋር ብር ብዬ መጥቼ ሲል መጭ ብሎ ቀደመህ አሉ። የበቅሎዋል ነው መጭ። እዚህ ውስጥ የሚከታቸው ሰውየው ያችን መሰቀልና መወገር ስላላዩዋት ነው ፍርድ ሲያዛቡ የምታየው። ከጥንት ጀምሮ እሳቸው የመኳንንት የመሳፍንት ዘር ናቸው። ከዛ ጀምሮ እስከዚህ ድረስ ሄደዋል። ስለዚህ የተቀመጡበት ቦታ ለእሳቸው የሀብት ማግኛ ቦታ ስለሆነ ነውም ብለው ስለሚያስቡ ነው። ግን ችግር የገጠመው ለምሳሌ እዛች ቦታ ላይ ያ የተሰቀለውን የተወገረውን ሰውዬ ቁጭ ብናረገው ይሄን ፍርድ ይሰጣል? አይሰጥም። ፍርድ ያዛባል? አያዛባም። እና የኦርቶዶክስ እዚች ላይ ሳገኛት ለቦታዋ ጥሩ ናት ብዬ ስላሰብኩ ያስገባዋት ናት። ሌላውም እንደዛ ነው። ወጥ አባቱ በልቷል ብሎ መስክሮብኝ የሚለውም የአዝማሪ ዘፈን ነው። እሱም ዘመኑን በደንብ የሚገልጽ ሆኖ ስላገኘሁት ያካተትኩት ነው። ያው ለወጣቶች እውነት ነው። ማንም የትኛውም ትውልድ እንደው የበሰለ ካልሆነ በስተቀር ለሚመጣው ትውልድ ቦታ ሲለቅ ወንበሩና እዚህ ቁጭ በል ሲባል አይታይም። እንደውም ወጣቱ ነው ለሸመገለው ቦታ የሚለቀው አይደል? በስነ ጽሁፉም ውስጥ እንዲሁ ነው። አዳም ረታ ምን ይላል? የበፊቶቹ ደራሲዎች ትከሻቸው የጠርሙስ ነበር፣ ያንሸራትታል፣ ወጣት አያስቀምጥም ነበር ይላል። እነሱ ትከሻ ላይ ካልተቀመጥን ደግሞ አሻግረን የማየት እድል አይኖረንም፣ ያጥራል ማለት ነው አይደል? እንደዛ ሆነን የመጣነን ሁላችንም። አሁንም ያ ጠርሙስ ትከሻ አሁንም አለ ለወጣቶቹ፣ ለሚመጡት ደራሲዎች። በኩያነት የሚያናግራቸው ደራሲ የለም። የተደፈረ መስሎ የሚጎፈላ ብዙ ጓደኛ አለኝ እኔ። ከየት መጥቶ በምን ተርትሮኝ ነው መታጠገቤ መጥቶ የሚቀመጠው ምናምን የሚል አለ፣ የሚቆጣ አለ። አሁንም እሱ ልሙጥ ትከሻ ነው። ግን አንድ አሉ ትከሻቸውን ሳንቅ አድርገው እዛች ላይ 5 እና 6 ወደ ኋላና ወደዚህ ወጣት የሚያስቀምጡ በኩያ የሚታዩ እንደውም አንዳንዴ እኩል የሚሰዳደቡ። ያ ዋናው ደራሲ መልስ ባይሰጥም ያቺ አጠገቡ ቁጭ ብሎ ያያትን ሚስጥር የምትመስለውን ነገር ይዞ ሚዲያ ላይ የሚሄድ አለ። ግን ያኛው አለ ተብሎ ሌሎቹ መከላት የለባቸውም ብዬ አስባለሁና እድሉ እዚህ ዘመን ላይ በይበልጥ ወጣቶችን የምናቀርብበት እድል ቢኖር ጥሩ ነው። የስነ ጽሁፍ እድል አልሰጠንም፣ ግን ለመስጠት መዘጋጀት መቻል አለብን። አለ የመንፈስ ልጆች አንባቢዎቹ የመንፈስ ልጆች ከሆኑ እውነት ነው። የመንፈስ ልጆች ላይ መተማመን አለሁ ያለኝ ስጽፍ እኮ አብዛኛውን ነገር እየቆረጥኩ ምተውና እናንተ ሙሉት የምለው በእናንተ መተማመን ስላለኝ ነው። መተማመን የሌለውማ ጥንቅቅ አድርጎ ከሀ እስከ ፐ ሳይዘል ሳይፈርጥ ምን ሳይል ያስቀምጣል። ሙሉውን እያንዳንዱን ኢንሲደንት እየተነተነ ያቀርብላቸዋል። ፈትፍቶ ማለት ነው። እኔ ፈትፍቼ ለአንባቢዎቼ አላቀርብም። ምክንያቱም አንባቢዎቼ ከኔ እኩል ናቸው። እተማመንባቸዋለሁ፣ ይገባቸዋል። አንዳንዴ ባይገባቸው እንኳን ወደፊት መለስ ብለው ሲያነቡት አትሊስት ይረዱኛል፣ ወይም ደግሞ ለኔ ሌላ መንገድ ያሳዩኛል ብዬ የምተማመንባቸው ናቸው የኔ አንባቢዎች በሙሉ። ማለት እዚህ ቁጭ ብለን በወሪሳ ላይ ስንወያይ እኔ ያላየሁትን የሚነግሩኝ ይኖራሉ። አንዳንዴ ለደራሲው የመንገድ ጠራጊነት እድል ያለው አስተያየት ሰጪ አለ። ለኔ የደረሰውን አስተያየት የተሰጠውን እኔ ከዚህ በፊት ብዙ ጊዜ 5 የሆኑ 4 ልቦለዶች ላይ ነጠላ ካራክተሮች ይበዛሉ። አንድ ካራክተር ከቤት ሲወጣ እናትና አባቱ አሉ። በቃ እጁን ታጥቦ ፊቱን ታጥቦ የሚበላውን ቁርስ በልቶ ይወጣል። ተከታይም ጭማሪም የለም። እና ይህንን የተመለከተ አንድ ጓደኛዬ አብደላ ዝራ ነው። ሁሉም እኮ ነጠላ ሆኑ እንዴ! ወንድም ያለው የለም እንዴ? እህት ያለው የለም እንዴ?
ይህንን እኮ እግዚአብሔርም አላረገም። አንዱ እህት አለው፣ አንዱ ወንድ፣ ሁለት እህት ምናምን 3 ምናምን አለ። ያንተን ግን እስቲ ያቸው አለኝ። የዛን ቀን መጽሐፎች ላይ ስፈልግ አንድ እንኳን እህትና ወንድም ያለው ጠፋ። ስለዚህ በፍቅር ስምን ስጽፍ 7 እህት ያለው፣ ይህም ሌላ መልክ ነው። ሌላ የንጡልነት መልክ ይሄ ነው። 7 እህት እንደ ባስ እንደዚህ ተንጠልጥለው ሌሊት የሚያድሩ፣ ቤቱ ጠባብ ስለሆነ እንደ ባስ እንደዚህ ተይዘው የሚያድሩ፣ እንደ ባስ ትኬት ቆራጯ ጋር እናትየው አሉ፣ ሾፌሩ ጋር አባትየው አለ። ሌላው እንደዚህ ይዞ እየተንገዳገደ ከዚህች እዛ ለመሄድ እንኳን መከራ ነው። ባስ ላይ እንደዚህ ይዞ እንኳን ሌሊት ማንጋት። እነዛ የፉርጎ ተብለው የሚጠሩት ማለት ነው። ግን ወደ ምንጭ ተመልሻለሁ። ካለ ጋር ስታዩ ይቀንሳል፣ ያመልጣል፣ ያገኙታል። ስኒያቸውን፣ ረከቦታቸውን፣ የድስት ወጥ መስሪያቸውን ይዘው የተከራየበት ቤት ይመጣሉ። እንደገና ከዛ ያመልጣል። እንደሱ እያለ ነበር ታለ ላይ። ሐሰተኛው ላይ ግን ብቻውን ቀረ። ይሄ ነው የኔ አይዴንቲቲ፣ የኔ መልክ ይሄ ነው። ምክንያቱም ለእናቴም ለአባቴም አንድ ነኝ። ከየት አመጣለሁ ወንድም? ከየት አምጣ ነው የምትሉኝ? የራሳችሁ ጉዳይ ማለት ነው። የሐሰተኛው ላይ እስከዛ ድረስ ሄጃለሁ፣ ግን አነቃኝ። ሁለተኛ ያነቃኝ ነገር ደግሞ ሁልጊዜ ገርል ፍሬንድ እና ቦይ ፍሬንድ ተገናኙ። በቃ ወንድየው ጀነጀነ ለማቅረብ ሞከረ ምናምን፣ ሳይታወቅም ሴቷ ተቀበለች። ምናለች ላስትሊ ልክ መፋቀር ደረጃውን ሲቀበሉት ወደ ሌላ ቻፕተር ይሄዳሉ። ከዛ ወደ ችግሩ ነው። ሲሳሳሙና አብረው ሲያድሩ አልጸፈም። እዝራ ነገረኝ። መሳሳም አንድ ሌሊት አብሮ ማሳለፍ እንደዚህ እንትን ማለት ስሜት መለዋወጥ በራሱ የስነ ጽሁፍ አንድ አካል እኮ ነው። ምክንያቱም ህይወት ነው። ህይወት ይጎላል መፋቀሩን በአግባቡ ካልገለጽ ነው። ግድ ብለን እንደ ወደዛ እየሮጥን ቶሎ አንሄድ እንጂ ግድ የሚለውን የታሪክ አውድ ግን መሳት የለብንም አለ። እውነቱን ነው። ከዛ ወደ ራሴ ተመለስኩ። ለምንድን ነው የሚፋቀሩትን አንድ ላይ ማድረግ ያቃተኝ? እኔ አልችልም እንዴ? አረ እችላለሁ። ሰው ምን አለ ታዲያ? አንዲት ጉዳይ መጣችብኝ። 4 ኪሎ እያለን ነው 18 19 20 ዓመት ሆነን። አንዲት ቦይ የሚወርድባት ቤት አለችን። ተደራራቢ አልጋ አለ። ካርታ የሚጫወት ይጫወታል፣ የሚቅም ይቅማል። ገርል ፍሬንድ ያለው ያመጣል። እዛች ቤት ውስጥ እሄዳለሁ እኔም እና እዛ የሚወራው አንዱ ከገርል ፍሬንዱ ጋር ካደረ ወይም ደግሞ አንድ ሽሽግ ያለች ቦታ ላይ አንድ ሚስጥር ካረጋ አምጥቶ ለኛ ይነግራል። እንደዚህ ብዬ እንደዚህ ብላ እንዲህ ብላ ምናምን ሚስጥሩ በሙሉ ይዘከዘካል። ሆ ይባላል። በዛ መሀል ያቺ ልጅ ትመጣለች። ስትመጣ ብድግ እንላለን። ኧረ እዚህ ቁጭ በይ። ገመና ያሰማን አንመስልም። አንዱ ለስላሳ ሊገዛ ይመጣል ምናምን። አልጋ ላይ ይበርዳታል፣ እግሯል አልጋ ላይ ይሻላል። ይሄ ነገር እየሰለቸኝ መጣ እና ሊያወሩ ሲጀምሩ እሱም ገርል ፍሬንድ አለው፣ ያም አለው፣ ይሄም አለው፣ ይህቺም ቦይ ፍሬንድ አላት ምናምን። የምናውቀውን ነው እኮ የምናረገውን ነው የምትነግረን። ምን አዲስ ነገር አለ እያልኩ መከላከል ጀመርኩ። ይቺ ናት ስነ ጽሁፍ ውስጥ የመጣችው። አይ ልጽፈው ስል ሳላውቀው አንኮንሽስሊ ድራይቭ ያደርገኛል ማለት ነው። ሌላ እኮ አይደለም። ከዛ ለነዛ ልጆች አልተስማማቸውም። ወሬያቸውን ፋንታሲያቸውን ሁሉ እየቀማው ሳስቸግር አስወጥተው በር ዘጉብኝ። ከዛ ሳንቋቋም አይከፍቱልኝም። ሌላ መዋያ ፈለኩ። የተባረርኩበት ኢንሲደንት ነው ሳስበው። ልካ ይሄ ነው ስነ ጽሁፉ ሊድ የሚያደርገን። ስለዚህ እንዲህ አይነት ውይይት ግድ ይለናል። ደራሲው አውቆ ብቻ ሳይሆን ሳያቅም የሚደጋግመው ህመም አለው ውስጡ። የተያዘበትን የማያቅ ደራሲ ይመጣል። ያችኑ እየደገመ አንዳንዴ ስብሐት ላይ ኳስሽን የማደርገው እሱን ነው። በፊት እስኪያገባ ሀናን እስኪያገባ ድረስ አይናፋር፣ ቀና ብሎ ማያይ፣ ሻምፓኝ እንኳን የጠጣው እሷን ያገባ የሰርጉ ቀን ነው። ስለዚህ እሱን ይሆን እስከ 70 እና 80 ዓመት እየደገመልን የሚመጣው ያችን ጉድለት አሉ። ሌሎችም ደራሲዎች ጃክ ለንደንን ተመልከቱት። ጃክ ለንደን የሚባለው አሜሪካዊ ደራሲ እንደኛ ችስታ ነበር። እንደውም የነሱ ይብሳል። ማንም የሚያበላው የሚያጠጣው የለም እና
ቀልድ መፍጠር ጀምሮ ነበር። ማጫወት የሚጋብዙትን እዚህ ነው አንተ እዚህ ጋር እዚህኛው ጠረጴዛ ላይ ኦልሞስት አዝማሪም ሆነ ማለት ነው አይደል እየተባለ ነበር። ከዛ በኋላ የጻፋቸውን ስራዎች በሙሉ ስታዩ የውሻ ታሪክ ነው የጻፈው። ምክንያቱም ውሻ ነበራ። ከዚህ የሚያነቃው እንዲህ አይነት ስብሰባ፣ እንዲህ አይነት ወሬ፣ እንዲህ አይነት ጨዋታ፣ እንዲህ አይነት የወዳጅ ምክር ያስፈልገው ነበር። የጃክ ለንደንን ስራዎች በሙሉ ስታይ ውሻ ይበዛበት፣ ዋናው ካራክተር ውሻ የሆነ ሰው ተቀጥላ ካራክተር የሆነበት ስራ ነው የሚሆነው። ምክንያቱም ውሻ ነበራ። እና አንዳንዴ የኖርነው ኑሮ ልቦለዶቻችን ስራዎቻችን ውስጥ ይንጸባረቃል። ያንን መንጸባረቅ ለዛ ደራሲ ማሳወቅ የእንዲህ አይነት ውይይት ዋና ግብ መሆን አለበት። አንድ ወዳጅ መጥቶ ስለነገረን አይደለም እንሻሻሉ፣ ሌሎቹን ማን ይነግራቸው ይሆን እያልኩ እንድጠይቅ ያደርገኛል። እና ከ5 ወይም ከ6 ልብ ወለድ በኋላ የሚመጡት ምናልባት የታሹ የተስተካከሉ ያንን ህመሜን ብቅ ሲል ደግሞ መጣህ እያልኩ እየኮረኮምክ የምመልስበት ስራ ነበር ማለት ነው። ይሄኛው የታከመ ውሃ እንደሚባለው ወደ እናንተ የሚመጣው የታከመ ልብ ወለድ ነበር። አመሰግናለሁ። ውይይቱ ያበቃ ይመስለኛል። እኔም በቃኝ። አመሰግናለሁ። እኔም ብላችሁ በዚህ ሰዓት ያውም በዝናብ መታችሁ እዚህ ስለታደማችሁልኝ የኔ የነፍስ ልጆች ስለሆናችሁም ጭምር የምታውቁትን ወደፊት በስራዬ ወደ ኋላ እየተመለሳችሁ ወደፊትም እየሄዳችሁ አብራችሁኝ የምትሰጡኝን አስተያየት ለመቀበል ልበሰፊ ነኝ። የማንንም አስተያየት ገፍትሬ አላውቅም። ራሴን እጠይቃለሁ ከገባው በኋላ። ራሴን የሚያሳደግኩት በዚህ ስለሆነ ስለዚህ እየተባበርን እስካለልን ድረስ እንቀጥላለን። አመሰግናለሁ። አለማየሁ ስለሰጠን ጊዜ፣ ስለምትሰጠን መጽሐፍት፣ እንዲህ ደግሞ አንባቢዎችን አክብረህ ከመጽሐፍቶች ባለፈ ከህይወት ላይ ብዙ ስለምታካፍለን እናመሰግናለን። ፕሮግራማችን ወደ መጠናቀቁ ነው። አዘጋጆቹ መልእክት ካላቸው አክብራችሁ የመጣችሁ ሁሉ ከአሌክሶ ጋራ ፎቶ መነሳት የምትፈልጉ በረንዳ ላይ የመጽሐፍ ፊርማም አለ። መጽሐፉን እየገዛችሁ አለማየሁ መጽሐፍ እያስፈረማችሁ ከሱ ጋራ በትስታችሁን በፎቶ ታስቀራላችሁ። መልእክት አለው አሌክስ? አዎ የመጨረሻ ነው። አሁን ቴዎድሮስ አጥላው ወደዚህ ይመጣና ይህንን ማዳበሪያ ይወስዳል። እሱ ጎበዝ ሀያሲ ነው። ሀያሲ ብቻ ሳይሆን የሚያጠናም ነው ስነ ጽሁፍ ላይ። ስለዚህ ለሱ መስጠቴ እንዳደራም ይቆጠራል እና ቴዎድሮስ አጥላው ወደዚህ ናና ይህንን ውሰድልኝ። የማይረባም ከሆነ ይነግራቸዋል። ቴዲ ያው ኢትዮጵያ ስነ ጽሁፍ ላይ በጣም ሰፊ ምርምር ከሚያደርጉ ሰዎች መካከል አንዱ ነው። እንደምታውቁት የተለያዩ እድል ሰጠዋለች ስጥልኝ ያለች አሌክሶ ላይ ደግሞ በደንብ ኦቶሪቲ ካላቸው ሰዎች መካከል አንዱ ነው። ስለሚያበረክትልን ነገር ሁሉ አመሰግናለሁ። እድል ስጠው ተብያለሁ። ብዙ ነገሩን ብለሃል። አደራ እየተቀበልክ ነው። ምናልባት ከአደራው ጋር ተያይዞ አንድ ነገር ካልክ ብቻ እድል ሰጥ እችላለሁ የምትለው ነገር ካለ ይሄ ትልቅ አደራ ይመስለኛል። አደራው ትልቅ ነው። ደህና መሻችሁ። እኔ ምንም የማለት ዝግጁነት አልነበረኝም። ዛሬ አሌክስን ለማዳመጥ የእናንተን ጥያቄዎች በተለይ ቻሌንጅ ስታደርጉት ለማዳመጥ ጓጉቼ ነበር። ትንሽም ብታሰቃዩልን ጥሩ ነበር አሌክስን በዚህ መጽሐፉ። ይሄ መጽሐፍ ትንሽ ፈታኝ መጽሐፍ ነው። ሲጻፍም ሲነበብም ብዙ ጥያቄዎች ይነሳበታል ብዬ ያሰብኩትና ምናልባት አሌክስም እንደሱ ጠብቆ የመጣበት መጽሐፍ ውይይት ነበር ይመስለኛል። እንደዛ ነው የጠረጠርኩት። ከቀደምም ቁጣው እንዲበሉ እንዲያቆሙ ሲል ከነበረውም ስንነሳ እንደሱ አይነት ሀሳብና ምኞት የነበረው ይመስለኛል። ይሄ እንግዲህ የመጀመሪያው የፈሪሳ ውይይታችን ነው።
አዘጋጆቹን አስበው ከዝምታው ስላወጡት ፈሪሳንና ለዚህ ውይይት ስለበቃ ደስ ብሎኛል። ከዚህም በኋላ ሌሎች ውይይቶች የሚኖሩን ይመስለኛል። የተሰጠኝ አደራ ከባድ ነው፣ ግን በጣም ደስ የሚል አደራ ነው የምወደውና ምናልባትም አሌክስን ከልቤ ስለምከታተለው እንደ አሌክስ የምከታተለው ደራሲ የለም። ከልቤ ስለምከታተለው የዛ ክትትሌ ትልቅ ግብአት ይሆናል ብዬ አስባለሁ። በጣም አመሰግናለሁ አሌክስ፣ ሁላችሁንም አመሰግናለሁ። እሺ፣ ስለዚህ አሌክስ ተጨማሪ ሀሳብ አለ? ይሄ መጽሐፍ በጣም ከበድ ያለ ነው። ቴዲ እንዳለው ሰው ደጋግሞ ማንበብ፣ ደጋግሞ በተለያዩ ቴዎሪዎች ማሰብ፣ ደጋግሞ መመርመር ይጠይቃል። በሌላ ዝግጅት ደግሞ በብዙ መንገድ ድጋሚ እንገናኛለን ብዬ ተስፋ አደርጋለሁ። ስለነበረን ጊዜ እግዚአብሔር ያክብርልን። ከአሌክሶ ጋር ፎቶ ተነሱ፣ ትዝታችሁን አስቀሩ፣ መጽሐፉን ግዙ። መልካም ጊዜ። እኔም እግዚአብሔር ያክብርልን። አሌክስ፣ ከአንተ ጋር ስለቆምኩ በጣም አመሰግናለሁ። ቴንክ ዩ